መጽሐፈ ኢያሱ። እግዚአብሔር ኢያሱን አዘዘ። መጽሐፈ ኢያሱ ምዕራፍ 1። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና የሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሠረት እግራችሁ የሚረግጠውን ቦታ ሁሉ እሰጣችኋለሁ። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁ ወንዝ ከኤፍራጥስ አንስቶ የኬጢያውያንን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባሕር ይደርሳል። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበሩ ሁሉ ከአንተም ጋር እሆናለሁ። ከቶ አልጥልህም፣ አልተውህም። ጽና፣ ለቀደሙት አባቶች እሰጣቸዋለሁ ብዬ ማሉላቸውን ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ። አይዞ፣ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ የሕግ መጽሐፍ ከአፍህ አይለይ። በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌሊት ከሐሳብህ አትለየው። ይህን ካደረግህ ያሰብኸው ይቃናል ይሳካልም። በምትሄድበትም ሁሉ እግዚአብሔር አምላክህ ከአንተ ጋር ነውና አይዞ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዙምን? ኢያሱ የሕዝቡን አለቆች እንዲህ ሲል አዘዛቸው፣ ወደ ሰፈር ግቡ፣ ለሕዝቡም ስንቃችሁን አዘጋጁ። ከአሁን ጀምሮ ባሉት 3 ቀናት ውስጥ ዮርዳኖስን ተሻግራችሁ እግዚአብሔር አምላካችሁ ርስት አድርጎ የሚሰጣችሁ ምድር ገብታችሁ ትወርሳላችሁ በሏቸው። ኢያሱ የሮቤልን ነገድ የጋድን ነገድና የምናሴን ነገድ እኩሌታ እንዲህ አላቸው፣ የእግዚአብሔር ባሪያ ሙሴ እንዲህ ሲል የሰጣችሁን ትእዛዝ አስቡ። እግዚአብሔር አምላካችሁ ያሳርፋችኋል፣ ይህችንም ምድር ይሰጣችኋል። ሚስቶቻችሁን፣ ልጆቻችሁን እንዲሁም ከብቶቻችሁ ሙሴ በሰጣችሁ ከዮርዳኖስ በስተ ምስራቅ ባለው ምድር ይቆዩ። ነገር ግን ተዋጊዎቻችሁ ሁሉ ከነሙሉ ትጥቃቸው ከወንድሞቻችሁ ቀድመው ይሻገሩ። እናንተም ከወንድሞቻችሁ ጎን ተሰለፉ። ይህም እግዚአብሔር እስኪያሳርፋቸውና ለእናንተም እንዳደረገው የሰጣችሁን ምድር እስኪወርስ ድረስ ነው። ከዚህ በኋላ እናንተም ተመልሳችሁ የእግዚአብሔር ባሪያ ሙሴ የሰጣችሁን በፀሐይ መውጫ ከዮርዳኖስ በስተ ምስራቅ ያለውን ምድር ትወርሳላችሁ። እነርሱም ለኢያሱ እንዲህ ሲሉ መለሱለት፣ ያዘዘንን ሁሉ እናደርጋለን፣ በምትልከንም ሁሉ እንሄዳለን። ለሙሴ ሙሉ በሙሉ እንደታዘዝን ሁሉ ለአንተም እንታዘዛለን። ብቻ እግዚአብሔር አምላክ ከሙሴ ጋር እንደነበረ አሁንም ከአንተ ጋር ይሁን። በትእዛዝ ላይ የሚያምፅና ለቃል የማይታዘዝ ሁሉ ይገደል። ብቻ አንተ ጽና፣ አይዞ፣ በርታ። ረዓብና እስራኤላውያን ሰላዮች። መጽሐፈ ኢያሱ ምዕራፍ 2። ከዚያ የነዌ ልጅ ኢያሱ ሄዳችሁ ምድሪቱን በተለይም የኢያሪኮን ከተማ ሰልሉ ብሎ ከሰጢም 2 ሰላዮች በስውር ላከ። ሰዎቹም ሄደው ረዓብ ከተባለች ጋለሞታ ቤት ገቡ፣ በዚያም አደሩ። ለኢያሪኮም ንጉሥ እነሆ ምድሪቱን ሊሰልሉ ጥቂት እስራኤላውያን በሌሊት ወደዚህ መጥተዋል ተብሎ ተነገረው። የኢያሪኮም ንጉሥ ወደ አንቺ መጥተው ወደ ቤትሽ የገቡት ሰዎች ምድሪቱን በሙሉ ለመሰለል ስለሆነ እንድታስወጪያቸው የሚል መልእክት ወደ ረዓብ ላከ። ሴቲቱ ግን 2ቱን ሰዎች ተቀብላ ሸሽጋቸው ስለነበር እንዲህ አለች፣ በእርግጥ ሰዎቹ ወደ እኔ መጥተዋል፣ ነገር ግን ከወዴት እንደመጡ አላውቅም። ጨልሞ የቅጥሩ በር ከመዘጋቱ በፊት ወጥተው ሄደዋል። በየት በኩል እንደሄዱ ግን አላውቅም። ልትደርሱባቸው ትችላላችሁና ፈጥናችሁ ተከተሏቸው። ነገር ግን ሰዎቹን ጣራ ላይ አውጥታ በረበረበችው የተልባ እግር ውስጥ ደብቃቸው ነበር። ሰዎቹም ሰላዮቹን በመከታተል ወደ ዮርዳኖስ መሻገሪያ የሚወስደውን መንገድ ይዘው ሄዱ። አሳዳጆቹ ወጥተው እንደሄዱ የቅጥሩ በር ተዘጋ። ሰላዮቹ ከመተኛታቸው በፊት ሴቲቱ ወደ ጣራው ወጥታ እንዲህ አለቻቸው፣ እግዚአብሔር ይህችን ምድር እንደሰጣችሁ እናንተንም መፍራት እንዳደረብን የዚህች አገር ነዋሪዎች ሁሉ ልባቸው በፊታችሁ መቅለጡን አውቃለሁ። ከግብፅ በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዴት እንዳደረቀ እናንተም ከዮርዳኖስ በስተ ምስራቅ ፈጽሞ ያጠፋችኋቸውን ሁሉ የአሞራውያን ነገሥታትን ሴዎንንና አግን ምን እንዳደረጋችኋቸው ሰምተናል። ይህን በሰማን ጊዜ ልባችን ቀለጠ። እናንተን ከመፍራት የተነሳም ያልተሸበረ ሰው አልነበረም። እግዚአብሔር አምላካችሁ በላይም በሰማይ በታችም በምድር እርሱ አምላክ ነውና እንግዲህ እኔ
በጎነትን እንዳሳየዋችሁ ሁሉ እናንተም በጎነትን ለአባቴ ቤት እንድታሳዩ በእግዚአብሔር ማሉልኝ። መተማመኛም ይሁን ምልክትም ስጡኝ። የአባቴንና የእናቴን የወንድሞቼንና የእህቶቼን እንዲሁም የእነርሱ የሆነውን ነፍስ ሁሉ እንድታተርፉልኝ ከሞትም አድኑኝ። ሰዎቹም የእናንተ ሞት ለእኛ ያድርገው፣ እኛም እናደርገውን ሁሉ ካልተናገራችሁ እግዚአብሔር ምድሪቱን በሚሰጠን ጊዜ በጎነትና ታማኝነት እናሳይሻለን አሏት። መኖሪያ ቤቷ የከተማውን ቅጥር ተጠግቶ የተሰራ ስለነበር ሰዎቹን በመስኮት አሾልካ በገመድ አወረደቻቸው። እርሷም የሚከተሏቸው ሰዎች እንዳያገኟቸው ወደ ኮረብታዎች ሂዱ፣ እነርሱ እስኪመለሱም ድረስ 3 ቀን በዚያ ተሸሸጉ፣ ከዚያ በኋላ መንገዳችሁን ትቀጥላላችሁ አለቻቸው። ሰዎቹም እንዲህ አሏት፣ ባማልሽን በዚህ መሐላ የምንያዘው ወደ ምድሪቱ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት ላይ አስረሽ ካንጠለጠልሽው እንዲሁም አባትሽን፣ እናትሽን፣ ወንድሞችሽን የአባትሽን ቤተሰቦች ሁሉ ወደ ቤትሽ ካመጣሻቸው ብቻ ነው። ማንም ከቤትሽ ወጥቶ መንገድ ላይ ቢገኝ ደሙ በራሱ ላይ ነው፣ እኛ አንጠየቅበትም። ነገር ግን ከአንቺ ጋር ቤት ውስጥ ያለ ማንኛውም ሰው ከተነካ የደሙ ባለ ዕዳ እኛ እንሆናለን። እኛ የምናደርገውን ብትናገሪ ግን ካስማልሽን መሐላ ነፃ እንሆናለን። እርሷም ይሁን ባላችሁ ተስማምቻለሁ ስትል መለሰችላቸው። ከዚያም ሰደደቻቸው። እነርሱ ሄዱ። ቀይ ፈትሉን በመስኮቷ ላይ አንጠለጠለችው። እነርሱም ወጥተው ወደ ኮረብቶቹ ሄዱ። የሚከተሏቸውም ሰዎች በየመንገዱ ሁሉ ላይ ፈልገውና አጥተው እስኪመለሱ ድረስ 3 ቀን በዚያ ተሸሸጉ። ሁለቱም ሰላዮች ተመለሱ። ከኮረብቶቹም ወርደው ወንዙን በመሻገር ወደ ነዌ ልጅ ወደ ኢያሱ መጥተው ያጋጠማቸውን ነገር ሁሉ ነገሩት። ለኢያሱም በእርግጥ እግዚአብሔር ምድሪቱን በሙሉ በእጃችን አሳልፎ ሰጥቶናል፣ በዚያ የሚኖረውም ሕዝብ ሁሉ እኛን ከመፍራቱ የተነሳ ልቡ መቅለጡን አይተናል አሉት። እስራኤላውያን ዮርዳኖስን ተሻገሩ። መጽሐፈ ኢያሱ ምዕራፍ 3። ኢያሱም ማልዶ ተነሳ፣ ከእስራኤላውያን ሁሉ ጋር ከሰጢም ወደ ዮርዳኖስ መጥተው ወንዙን ከመሻገራቸው በፊት በዚያ ሰፈሩ። ከ3 ቀን በኋላም የጦሩ አለቆች በሰፈሩ ውስጥ አለፉ። ሕዝቡንም እንዲህ ሲሉ አዘዙ፣ ሌዋውያን ካህናቱ የአምላካችሁን የእግዚአብሔርን ቃል ኪዳን ታቦት ተሸክመው ስታዩ ከሰፈራችሁ ተነስታችሁ ታቦቱን ተከተሉ። ከአሁን በፊት በዚህ መንገድ ሄዳችሁ ስለማታውቁ በየት በኩል መሄድ እንዳለባችሁ በዚህ ትረዳላችሁ። ሆኖም በታቦቱና በእናንተ መካከል የ2000 ክንድ ያህል ርቀት ይኑር፣ ወደ ታቦቱም አትቅረቡ። ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ ሕዝቡን ቀድማችሁ ሂዱ አላቸው። እነርሱም ታቦቱን ተሸክመው ሕዝቡን ቀድመው ሄዱ። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደነበሩ ሁሉ ከአንተ ጋር መሆኔን ያውቁ ዘንድ በእስራኤል ሁሉ ፊት አንተን ከፍ ከፍ ማድረጌን በዛሬው ዕለት እጀምራለሁ። የቃል ኪዳኑ ታቦት የሚሸከሙትንም ካህናት ከዮርዳኖስ ውሃ ዳር ስትደርሱ በወንዙ ውስጥ ገብታችሁ ቁሙ በላቸው። ኢያሱ የእስራኤልን ሕዝብ ወደዚህ ቀርባችሁ የአምላካችሁን የእግዚአብሔር ቃል ስሙ አላቸው። እንግዲህ ያው አምላክ በመካከላችሁ መሆኑንና እርሱም በእርግጥ ከነዓናውያንን፣ ኬጢያውያንን፣ ኢዊያውያንን፣ ፌርዛውያንን፣ ጌርጌሳውያንን፣ አሞራውያንን፣ ኢያቡሳውያንን ከፊታችሁ እንዴት አድርጎ እንደሚያሳድዳቸው የምታውቁት በዚህ ነው። እነሆ የምድር ሁሉ ጌታ የቃል ኪዳኑ ታቦት ቀድሟችሁ ወደ ዮርዳኖስ ይገባል። እንግዲህ ከእስራኤል ነገዶች 12 ሰው ምረጡ፣ ከየነገዱም አንዳንድ ሰው ይሁን። የምድርን ሁሉ ጌታ የእግዚአብሔር ታቦት የተሸከሙት ካህናት ገና እግራቸውን በዮርዳኖስ ውሃ ውስጥ እንዳስገቡ ቁልቁል የሚወርደው ውሃ ወዲያውኑ ይቆረጣል፣ እንደ ክምርም ሆኖ ይቆማል። ስለዚህ ሕዝቡ ዮርዳኖስን ለመሻገር ሰፈሩን ለቀው ሲወጡ የቃል ኪዳኑ ታቦት የተሸከሙት ካህናት ከፊታቸው ቀድመው ሄዱ። ወቅቱም የመከር ጊዜ በመሆኑ የዮርዳኖስ ወንዝ ሞልቶ ነበር። ታቦቱን የተሸከሙት ካህናት ወደ ዮርዳኖስ ወንዝ በደረሱ ጊዜ እግራቸው ውሃውን እንደነካ ከላይ የሚወርደው ውሃ ቆመ። በጻርጣን አጠገብ አዳም ተብላ እስከምትጠራው ሩቅ ከተማ ድረስ በመከማቸት እንደ ክምር ተቆለለ። ቁልቁል ወደ አረባ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም ከኢያሪኮ ትይዩ ባለው አቅጣጫ ተሻገሩ። የእግዚአብሔርን የቃል ኪዳኑን ታቦት የተሸከሙት ካህናትም ሕዝቡ ሁሉ ማለት እስራኤል በሙሉ ፈጽመው እስኪሻገሩ ድረስ በዮርዳኖስ ወንዝ መካከል በደረቁ ምድር ላይ
ቀጥ ብለው ቆመው ነበር። መጽሐፈ ኢያሱ ምዕራፍ 4 ሕዝቡ ሁሉ ዮርዳኖስን ከተሻገረ በኋላ እግዚአብሔር ኢያሱን እንዲህ አለው፣ ከሕዝቡ መካከል ከየነገዱ አንዳንድ ሰው በድምሩ 12 ሰው ምረጥ። እንዲሁም ዮርዳኖስን ወንዝ መካከል ልክ ካህናቱ ከቆሙበት ስፍራ 12 ድንጋይ አንስተው በመሸከም ከእናንተ ጋር እንዲሻገሩና ዛሬ በምታድሩበት ቦታ እንዲያኖሯቸው ንገራቸው። ስለዚህ ኢያሱ ከእያንዳንዱ የእስራኤል ነገድ የሾማቸውን 12 ሰዎች ጠራ፣ እንዲህም አላቸው፣ ከአምላካችሁ ከእግዚአብሔር ታቦት ፊት ቀድማችሁ ወደ ዮርዳኖስ ወንዝ መካከል እለፉ። እያንዳንዳችሁ በእስራኤል ነገድ ቁጥር አንዳንድ ድንጋይ በትከሻችሁ ተሸከሙ። ይህም በመካከላችሁ ምልክት እንዲሆናችሁ ነው። ወደፊት ልጆቻችሁ እነዚህ ድንጋዮች ምንድናቸው ብለው ቢጠይቋችሁ የዮርዳኖስ ወንዝ በእግዚአብሔር የቃል ኪዳኑ ታቦት ፊት መቆሙን እንዲሁም ታቦቱ ዮርዳኖስን በሚሻገርበት ጊዜ የዮርዳኖስ ወንዝ ውሃ መቆሙን እነዚህ ድንጋዮች ለእስራኤል ሕዝብ የዘላለም መታሰቢያ መሆናቸውን ንገሯቸው። እስራኤላውያን ኢያሱ እንዳዘዛቸው አደረጉ። እግዚአብሔር ለኢያሱ በነገረው መሰረት በእስራኤል ነገዶች ቁጥር ልክ 12 ድንጋዮች ከዮርዳኖስ ወንዝ መካከል አነሱ። ወደ ሰፈራቸውም ይዘው በመሻገር በዚያ አኖሯቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙት ካህናት ቆመውበት በነበረው በዮርዳኖስ ወንዝ መካከል ሌሎች 12 ድንጋዮች አቆመ። እነዚህም ድንጋዮች እስከ ዛሬ ድረስ በዚሁ ስፍራ ይገኛሉ። ሙሴ ለኢያሱ በሰጠው መመሪያ መሰረት እግዚአብሔር ለሕዝቡ እንዲነግር ኢያሱን ያዘዘው እስኪፈጸም ድረስ ታቦቱን የተሸከሙት ካህናት በዮርዳኖስ መካከል ቆመው ቆዩ። ሕዝቡም ፈጥነው ተሻገሩ። ሕዝቡ ሁሉ ተሻግረው እንዳበቁ የእግዚአብሔር ታቦትና ካህናቱ ሕዝቡ እያዩአቸው ተሻገሩ። የሮቤል ነገድና የጋድ ነገድ የምናሴም ነገድ እኩሌታ ሙሴ ባዘዛቸው መሰረት የጦር መሳሪያቸውን ይዘው ከእስራኤላውያን ፊት ቀድሞ ተሻገሩ። 40 ሺህ ያህሉ ጦርና ጋሻቸውን ይዘው ለውጊያ ዝግጁ ሆነው በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያች ዕለት እግዚአብሔር ኢያሱን በእስራኤል ፊት ከፍ ከፍ አደረገው። ሕዝቡ ሙሴን እንዳከበሩት ሁሉ ኢያሱንም በሕይወት ዘመኑ ሁሉ አከበሩት። ከዚያም እግዚአብሔር ኢያሱን እንዲህ አለው፣ የምስክሩን ታቦት የተሸከሙትን ካህናት ከዮርዳኖስ ወንዝ እንዲወጡ ዘዛቸው። ኢያሱም ካህናቱን ከዮርዳኖስ ውጡ ብሎ አዘዛቸው። ካህናቱም የእግዚአብሔርን የቃል ኪዳን ታቦት ተሸክመው ከውኃው በመውጣት እግራቸው ደረቁን መሬት ልክ ሲነካ የዮርዳኖስ ውሃ ወደ ስፍራው ተመለሰ። እንደ ቀድሞ ሁሉ ሞልቶ በዳሩ ሁሉ ይፈስ ጀመር። የመጀመሪያው ወር በገባ በ10ኛው ቀን ሕዝቡ ዮርዳኖስን ተሻግሮ በኢያሪኮ ምስራቃዊ ዳርቻ በጌልጌላ ሰፈረ። ኢያሱም ከዮርዳኖስ ወንዝ ያወጧቸውን 12 ድንጋዮች በጌልጌላ ተከላቸው። እስራኤላውያንንም እንዲህ አላቸው፣ ልጆቻችሁ ወደፊት እነዚህ ድንጋዮች ምንድናቸው ብለው አባቶቻችሁን ቢጠይቁ እስራኤል ይህን ዮርዳኖስ በደረቅ ምድር ተሻገረ ብላችሁ ንገሯቸው። እኛ እስክንሻገር ድረስ አምላካችሁ እግዚአብሔር ቀይ ባህርን እንዳደረቀ ሁሉ እናንተም እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ወንዝ በፊታችሁ አደረቀው። ይህን ያደረገው የእግዚአብሔር ክንድ ብርቱ መሆኑን የምድር ሕዝቦች ሁሉ እንዲያውቁና እናንተም አምላካችሁን እግዚአብሔርን ለዘላለም እንድትፈሩ ነው። በጌልጌላ የተደረገ ግዝረት። መጽሐፈ ኢያሱ ምዕራፍ 5 በዚህ ጊዜ ከዮርዳኖስ ማዶ በምዕራብ በኩል ያሉት የአሞራውያን ነገሥታት ሁሉ በባሕሩም ዳርቻ ያሉት የከነዓናውያን ነገሥታት በሙሉ እግዚአብሔር ዮርዳኖስን እስክንሻገር ወንዙን በእስራኤላውያን ፊት እንዴት እንዳደረቀው በሰሙ ጊዜ ልባቸው በፍርሃት ቀለጠ። እስራኤላውያንንም ለመቋቋም ድፍረት አጡ። በዚያን ጊዜ እግዚአብሔር ኢያሱን የባልጩት መቁረጫ አዘጋጅተ ያልተገረዙትን እስራኤላውያንን ለሁለተኛ ጊዜ ግረዛቸው አለው። ስለዚህ ኢያሱ የባልጩት መቁረጫ አዘጋጅቶ በጊብዓዝ አረሎት በተባለ ስፍራ እስራኤላውያንን ገረዛቸው። እንግዲህ ኢያሱ እስራኤላውያን የገረዘበት ምክንያት ይህ ነው። ዕድሜያቸው መሳሪያ ለመያዝ የደረሱ ወንዶች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ ሳሉ በምድረ በዳ ሞቱ። ከዚያ የወጡት ሰዎች ሁሉ ተገርዘው ነበር። ከግብፅ ከወጡ በኋላ በምድረ በዳ በጉዞ ላይ ሳሉ የተወለዱት ግን
በሙሉ አልተገረዙም ነበር። ግብፅን ለቀው በወጡ ጊዜ መሳሪያ ለመያዝ የደረሱ ወንዶች ሁሉ ለእግዚአብሔር ስላልታዘዙ እነርሱ ሞተው እስኪያልቁ ድረስ እስራኤላውያን በምድረ በዳ 40 ዓመት ይንከራተቱ ነበር። እግዚአብሔር ለእኛ ይሰጠን ዘንድ ለአባቶቻቸው ቃል የገባላቸውን ያቺን ማርና ወተት የምታፈሰው ምድር እንደማያዩት ምሏልና፣ ስለዚህ በእነርሱ ምትክ ወንዶች ልጆቻቸውን አስነሳ። እንግዲህ ኢያሱ የገረዛቸው እነዚህን ነበር። በጉዞ ላይ ሳሉ ባለመገረዛቸው ከነሸለፈታቸው ነበሩና ሕዝቡ ሁሉ ከተገረዙ በኋላ ቁስሉ እስኪሽር ድረስ እዚያው በሰፈሩበት ቦታ ቆዩ። ከዚያም እግዚአብሔር ኢያሱን ነው ዛሬ ግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ከዚያም የተነሳ የዚያ ቦታ ስም እስከ ዛሬ ድረስ ጌልገላ ተባለ። እስራኤላውያን በኢያሪኮ ሜዳ በጌልገላ ሰፍረው ሳሉ ወሩ በገባ በ14ኛው ቀን ምሽት የፋሲካን በዓል አከበሩ። ከፋሲካም በኋላ በዚያን ዕለት የምድሪቱን ፍሬ ማለት ያልቦካ ቂጣና የተጠበሰ እሸት በሉ። የምድሪቱ ፍሬ በበሉት ቀን መናው መውረድ ቀረ። ከዚያ በኋላ ለእስራኤላውያን መና አልወረደላቸውም። ነገር ግን በዚያኑ ዓመት የከነዓንን ምድር ፍሬ በሉ። የኢያሪኮ መውደቅ። ኢያሱ በኢያሪኮ አጠገብ ሳለ ቀና ብሎ ሲመለከት የተመዘዘ ሰይፍ በእጁ የያዘ አንድ ሰው ከፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ሲል ጠየቀው። እርሱም አይደለውም፣ ነገር ግን የእግዚአብሔር ሰራዊት አለቃ በመሆኔ ነው መጥቻለሁ ሲል መለሰለት። ኢያሱም በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔር ሰራዊት አለቃም ኢያሱን ጫማህን ከእግርህ አውልቅ የቆምህበት ምድር የተቀደሰች ናትና አለው። ኢያሱም እንደታዘዘው አደረገ። መጽሐፈ ኢያሱ ምዕራፍ 6። በዚህ ጊዜ እስራኤላውያንን ከመፍራት የተነሳ ኢያሪኮ ፈጽማ ተዘግታ ነበር። ወደ ውጪ የሚወጣም ሆነ ወደ ውስጥ የሚገባ አልነበረም። እግዚአብሔርም ኢያሱን እንዲህ አለው፣ እነሆ ኢያሪኮን ከንጉሥ ዋና ከተዋጊዎች ጋር አሳልፌ በእጅ ሰጥቻለሁ። ከተማይቱን ከተዋጊዎቻችሁ ጋር አንድ ጊዜ ዙሩ። ይህንም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት ተሸክመው በታቦቱ ፊት ይውጡ። በሰባተኛው ቀን ካህናቱ መለከት እየነፉ ከተማይቱን 7 ጊዜ ይዙሩ። የማያቋርጥ የመለከት ድምፅ ሲነፋ በምትሰሙበት ጊዜ ሕዝቡ ሁሉ ከፍ ያለ ጩኸት ያሰማ። ከዚያም የከተማይቱ ቅጥር ይፈርሳል፣ ሕዝቡም ወደ ላይ ይወጣል፣ እያንዳንዱ ሰው በቀጥታ ይገባል። ስለዚህ የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከመ። 7 ካህናትም 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሂዱ አላቸው። ሕዝቡንም ወደፊት ሂዱ፣ ከተማውን ዙሩ፣ የታጠቀ ተዋጊዎች በእግዚአብሔር ታቦት ፊት ቀድመው ይሂዱ፣ ከተማይቱን ዙሩ ሲል አዘዛቸው። ኢያሱም ለሕዝቡ ከተናገረ በኋላ 7ቱ ካህናት በእግዚአብሔር ፊት 7 ቀንደ መለከት ይዘው መለከታቸውን እየነፉ ወደፊት ቀድመው የእግዚአብሔር የቃል ኪዳን ታቦትም ተከተላቸው። የታጠቁ ተዋጊዎችም መለከት ከሚነፉት ካህናት ፊት ቀድመው ሲሄዱ፣ ደጀን የሆኑት ጠባቂዎች ደግሞ ታቦቱን ተከተሉ። በዚህ ጊዜ ሁሉ መለከቶች ባለማቋረጥ ይነፉ ነበር። ኢያሱ ሕዝቡን የማሸበሪያ ጩኸት አታሰሙ፣ ድምፃችሁ ከፍ ብሎ አይሰማ፣ ጩሁ እስከምላችሁ ቀን ድረስ ካፋችሁ አንዲት ቃል አትውጣ፣ የምትጮት ከዚያ በኋላ ነው ሲል አዘዛቸው። ስለዚህ ኢያሱ የእግዚአብሔርን ታቦት ተሸክመው ከተማይቱን አንድ ጊዜ እንዲዞሩ አደረገ። ከዚያም ሕዝቡ ወደ ሰፈር ተመልሰው አደሩ። ኢያሱ በማግስቱ ማልዶ ተነሳ፣ ካህናቱም የእግዚአብሔርን ታቦት ተሸከሙ። 7ቱን ካህናት 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት እየሄዱ መለከቱን ባለማቋረጥ ይነፉ ጀመር። የታጠቁ ተዋጊዎችም እነዚህም በመቅደም ሲሄዱ፣ የደጀን ጠባቂዎች ደግሞ የእግዚአብሔርን ታቦት ይከተሉ ነበር። ካህናቱም ሳያቋርጡ መለከት ይነፉ ነበር። በሁለተኛው ቀን ከተማይቱን አንድ ጊዜ ከዞሩ በኋላ ወደ ሰፈር ተመለሱ። 6 ቀን ሙሉም እንዲሁ አደረጉ። በሰባተኛው ቀን ገና ጎህ ሲቀድ ተነሱ። እንደ በፊቱም ከተማይቱን 7 ጊዜ ዞሩ። ከተማይቱን 7 ጊዜ ዞሯትም በዚያን ቀን ብቻ ነው። በሰባተኛው ዙር ላይ ካህናቱ መለከቱን ሲነፉ ኢያሱ ሕዝቡን እንዲህ ሲል አዘዘ፣ እግዚአብሔር ይህችን ከተማ ሰጥቷችኋል፣ ጩኹ። ከተማይቱን በውስጡ ያለውን ሁሉ ለእግዚአብሔር የተለየ ስለሆነ ፈጽማችሁ አጥፉ። እኛ የላክናቸውን ሰላዮች ስለሸሸገችው ጋለሞታይቷ ረዓብ ብቻና ከእርሷ ጋር በቤቷ ውስጥ ያሉት ሁሉ ይትረፉ። እናንተ ግን
እርም ከሆኑት ነገሮች አንዳች በመውሰድ በራሳችሁ ላይ ጥፋት እንዳታመጡ እጃችሁን ሰብስቡ። ያለዚያ የእስራኤልን ሰፈር ለጥፋት ትዳርጋላችሁ፣ ክፉ ነገር እንዲደርስበትም ታደርጋላችሁ። ብሩና ወርቁ እንዲሁም የናሱና የብረቱ ዕቃ ሁሉ ለእግዚአብሔር የተቀደሰ ስለሆነ ወደ እግዚአብሔር ግምጃ ቤት ይግባ። መለከቱ ሲነፋ ሕዝቡ ጮኸ። የመለከቱ ድምፅ ተሰምቶ ሕዝቡ በኃይል ሲጮህ ቅጥሩ ፈረሰ። እያንዳንዱ ሰው ሰተት ብሎ ገባ። ከተማይቱን በእጃቸው ወደቀች። በከተማይቱ ውስጥ ያለውን ሁሉ ማለትም ወንዱንና ሴቱን፣ ወጣቱና ሽማግሌውን፣ ከብቱንና በጉን እንዲሁም አህያውን በሰይፍ ስለት ፈጽመው አጠፉ። ኢያሱ ምድሪቱን የሰለሉትን ሁለቱን ሰዎች ወደ ጋለሞታይቱ ቤት ሂዱ፣ በማላችሁላት መሰረት እርሷንና የእርሷ የሆነውን ሁሉ ከዚያ አውጡ አላቸው። ስለዚህ ሁለቱ ወጣት ሰላዮች ገብተው ረዓብን፣ አባቷንና እናቷን፣ ወንድሞቿንና የእርሷ የሆኑትን ሁሉ ከዚያ አወጧቸው። ቤተዘመዶቿንም ሁሉ አውጥተው ከእስራኤል ሰፈር ውጭ ያስቀመጧቸው። ከዚያም ከተማይቱን በሙሉ በውስጧ ያለውን ሁሉ አቃጠሉ። ብሩን፣ ወርቁን፣ የናሱን የብረቱን ዕቃ ግን በእግዚአብሔር ግምጃ ቤት አኖሩ። ኢያሪኮን እንዲሰልሉ ኢያሱ የላካቸውን ሰዎች ስለደበቀች ጋለሞታይቱ ረዓብን፣ ቤተሰቧንና የእርሷ የሆኑትን ሁሉ አዳናቸው። እርሷም እስከ ዛሬ ድረስ በእስራኤል መካከል ትኖራለች። በዚያን ጊዜ ኢያሱ እንዲህ ሲል ማለ፣ ይህችን ከተማ መልሶ የሚሰራት ሰው በእግዚአብሔር ፊት የተረገመ ይሁን። መሰረቷን ሲጥል የበኩር ልጁ ይጥፋ፣ ቅጥሮቿንም ሲያቆም የመጨረሻ ልጁ ይጥፋ ብሎ ማለ። ስለዚህ እግዚአብሔር ከኢያሱ ጋር ነበር፣ ዝናውን በምድሪቱ ሁሉ ላይ ወጣ። የአካን ኃጢአት። መጽሐፈ ኢያሱ ምዕራፍ 7 እስራኤላውያን ግን እርም የሆነውን ነገር ለራሳቸው በመውሰድ በደሉ። ይህም ከይሁዳ ነገድ የሆነው አካን የከርሜ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ስለወሰደ የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ። ኢያሱ ከቤቴል በስተ ምስራቅ ካለችው ከቤት አዌን አጠገብ ወደምትገኘው ወደ ጋይ ከኢያሪኮ ሰዎችን ልኮ ወደዚያ ውጡ፣ አገሪቱን ሰልሉ አላቸው። ሰዎቹም ወጥተው ጋይን ሰለሉ። ወደ ኢያሱም ተመልሰው ጋይን ለመውጋት ሕዝቡ ሁሉ መሄድ አያስፈልገውም፣ በዚያ ያለው ሕዝብ ጥቂት ስለሆነ ከተማይቱን ለመውጋት 2 ወይም 3,000 ሰው ስለሚበቃ ሕዝቡ ሁሉ ወደዚያ በመሄድ አይድከም አሉት። ስለዚህ 3,000 ያህል ሰው ወጣ፣ ከጋይም ሰዎች ፊት ሸሸ። የጋይም ሰዎች እስራኤላውያንን ከከተማይቱ ቅጥር በር ጀምሮ እስከ ሽባሪያ ድረስ በማባረር ቁልቁለቱ ላይ መቷቸው። ከእነርሱም 36 ያህል ሰው ገደሉባቸው። ከዚያም የተነሳ የሕዝቡ ልብ ቀለጠ፣ እንደ ውሃም ፈሰሰ። በዚህ ጊዜ ኢያሱ ልብሱን ቀደደ፣ በእግዚአብሔርም ታቦት ፊት በግንባሩ ተደፋ። የእስራኤል ሽማግሌዎች እንደዚህ አደረጉ፣ በራሳቸው ላይ ትቢያ ነሰነሱ። ኢያሱም እንዲህ አለ፣ ወዮ ልዑል እግዚአብሔር ሆይ ዮርዳኖስን አሻግረ ይህን ሕዝብ ወደዚህ ያመጣው ለአሞራውያን አሳልፈ በመስጠት እንዲያጠፋን ነውን? ምነው ሳንሻገር እዚያው ማዶ በቀረን ኖሮ። ጌታ ሆይ እስራኤል በጠላቱ ፊት ሲሸሽ እኔ ምን ልበል? ከነዓናውያን ሌሎች የምድሪቱ ነዋሪዎች ሁሉ ይህን ሲሰሙ ይከቡናል፣ ስማችንን ከምድረ ገጽ ያጠፉታል። እንግዲህ ስለ ታላቁ ስምህ ስትል የምታደርገው ምንድን ነው? እግዚአብሔር ኢያሱን እንዲህ አለው፣ ተነሳ፣ ለምን በግንባር ተደፋ? እስራኤል በድሏል፣ እንዲጠብቁ ያዘዟቸውን ቃል ኪዳን ጥሰዋል፣ እርም የሆነውን ነገር ወስደዋል፣ ሰርቀዋል፣ ዋሽተዋል፣ የወሰዱትንም ከራሳቸው ንብረት ጋር ደባልቀዋል። እንግዲህ እስራኤላውያን ጠላቶቻቸውን ለመቋቋም ያልቻሉት በዚህ ምክንያት ነው። ጀርባቸውን አዙረው የሸሹትም ለጥፋት በመዳረጋቸው ነው። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳ፣ ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ እርም የሆነ ነገር በመካከላችሁ ስላለ ይህን ካላስወገዳችሁ ጠላቶቻችሁን ለመቋቋም እንደማትችሉ የእስራኤል አምላክ እግዚአብሔር ተናግሯልና ለነገ ራሳችሁን ለማዘጋጀት ሰውነታችሁን ቀድሱ። ማለዳ በየነገዳችሁ ሆናችሁ ቅረቡ። እግዚአብሔር የሚለውን ነገድ በየጎሳ ሆኖ ከሕዝቡ መካከል ወደፊት ይወጣል። እንዲሁም እግዚአብሔር የሚለየው ጎሳ በየቤተሰቡ ሆኖ ወደፊት ይወጣል። እግዚአብሔር የሚለየው ቤተሰብ ደግሞ በግለሰብ ሆኖ ወደፊት ይወጣል። እርሙ የተገኘበት ሰው እርሱና ያለው ሁሉ በእሳት ይቃጠላል። የእግዚአብሔር ቃል ኪዳን አፍርሷል፣ በእስራኤልም ዘንድ አሳፋሪ ተግባር ፈጽሟልና። በማግስቱ ጠዋት ኢያሱ ማልዶ ተነሳ፣ እስራኤልንም በየነገዳቸው ሆነው እንዲቀርቡ አደረገ። ከዚያም የይሁዳ ነገድ ተለየ፣ የይሁዳንም ጎሳዎች ወደፊት አቀረበ። ከነዚህም
የዛራን ጎሳ ለየ። እነዚህን ደግሞ በየቤተሰባቸው እንዲወጡ አደረገ። ከነዚህም ዘንበሪ ተለየ። ኢያሱ የዘንበሪን ቤተሰብ አባላት አንድ በአንድ ወደፊት እንዲቀርቡ አደረገ። ከዚያም ከይሁዳ ነገድ የሆነው የዛራ ልጅ የዘንበሪ ልጅ የከርሚ ልጅ አካን ለብቻው ተለየ። ኢያሱ አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱ ተናዘዝ፣ ያደረገውን ሳትደብቅ ንገረኝ አለው። አካንም መልሶ ኢያሱን እንዲህ አለ፣ እውነት ነው፣ የእስራኤል አምላክ እግዚአብሔርን በድያለሁ። ያደረጉትም ይሄ ነው። ከምርኮ ዕቃ መካከል ከሰንወር የመጣ አንድ የሚያምር ካባ 200 ሰቅል ብርና ክብደቱ 50 ሰቅል የሚሆን የወርቅ ቡችላ አይቼ ጎመጀው፣ ወሰድኋቸው። ዕቃውም ብሩ ከታች ሆኖ በድንኳን ውስጥ መሬት ተቀብሯል። በዚህ ጊዜ ኢያሱ መልእክተኞቹን ላከ። እነርሱም ወደ ድንኳኑ ሮጡ። ከዚያም ብሩ ከታች ሆኖ ዕቃው እንደተቀበረ አገኙ። ከድንኳኑም አውጥተው ኢያሱና እስራኤላውያን ሁሉ ወዳሉበት አምጥተው በእግዚአብሔር ፊት አኖሩ። ኢያሱም ከመላው እስራኤል ጋር ሆኖ የዛራን ልጅ አካንን፣ ብሩን፣ ካባውን፣ የወርቁን ቡችላ፣ ወንዶችና ሴቶች ልጆቹን፣ የከብቱን መንጋ፣ አህዮቹን፣ በጎቹን እንዲሁም ድንኳኑን የእርሱ የሆነውን ሁሉ ወደ አኮር ሸለቆ አስወሰደ። ኢያሱም እንዲህ ያለውን መከራ ለምን አመጣህብን? እነሆ ዛሬ በአንተም ላይ እግዚአብሔር መከራ ያመጣብሃል አለው። ከዚያም እስራኤል በሙሉ በድንጋይ ወገሩት። የቀሩትንም እንደዚሁ ከወገሩ በኋላ በእሳት አቃጠሏቸው። በአካንም ላይ እስከ ዛሬ ድረስ የሚታየውን ታላቅ የድንጋይ ቁልል ከመሩበት። ከዚያም እግዚአብሔር ከአስፈሪ ቁጣ ተመለሰ። ስለዚህ ከዚያን ጊዜ ጀምሮ ያ ስፍራ የአኮር ሸለቆ ተባለ። የጋይ ከተማ ተደመሰሰ። መጽሐፈ ኢያሱ ምዕራፍ 8። ከዚያ እግዚአብሔር ኢያሱን እንዲህ አለው፣ አትፍራ፣ አትደንግጥ። ሰራዊቱን ሁሉ ይዘህ በመውጣት ጋይን ውጋ። የጋይን ንጉሥ ሕዝቡን ከተማውንና ምድሩን አሳልፌ በእጅ ሰጥቼሃለሁና በኢያሪኮና በንጉሷ ላይ ያደረገውን ሁሉ በጋይና በንጉሷ ላይ ትደግመዋለህ። በዚህ ጊዜ ግን ምርኮንና ከብቱን ለራሳችሁ ታደርጋላችሁ። ታዲያ ከከተማይቱ በስተጀርባ የደፈጣ ጦር አዘጋጁ። ስለዚህ ኢያሱ ሰራዊቱን በሙሉ ጋይን ለመውጋት ወጡ። ኢያሱ ምርጥ ከሆኑት ተዋጊዎች 30,000 ጦር አዘጋጅቶ በሌሊት ላካቸው። እንዲህ የሚል ትእዛዝም ሰጣቸው፣ እነሆ ከከተማይቱ በስተጀርባ ታደፍጣላችሁ። ከከተማይቱ አትራቁ። ሁላችሁም ነቅታችሁ ተጠባበቁ። እኔና አብረውኝ ያሉት ሁሉ ወደ ከተማይቱ እንጠጋለን። ሰዎቹ ከዚህ በፊት እንዳደረጉት ሊወጉን ወደኛ ሲመጡ እኛ ደግሞ እንሸሻለን። እነርሱ ከዚህ ቀደም እንዳደረጉት አሁንም ከኛ በመሸሽ ላይ ናቸው በማለት ከከተማይቱ እስክናርቃቸው ድረስ ይከታተሉናል። በዚህ ሁኔታ እኛም እንሸሻለን። እናንተም ከተደበቃችሁበት ትወጡና ከተማይቱን ትይዛላችሁ። አምላካችሁ እግዚአብሔር ከተማይቱን በእጃችሁ አሳልፎ ይሰጣችኋልና ከተማይቱን ስትይዙ በእሳት አቃጥሏት። እግዚአብሔር ያዘዘውን አድርጉ፣ እነሆ አዝዣችኋለሁ። ከዚያም ኢያሱ ሰዎቹን ላካቸው። እነርሱም ሄደው ከጋይ በስተ ምዕራብ በቤቴልና በጋይ መካከል ባለው ቦታ አደፈጡ። ኢያሱ ግን እዚያው ከሕዝቡ ጋር አደረ። በማግስቱ ጠዋት ኢያሱ ማልዶ በመነሳት ወንዶቹን ሰበሰበ። እርሱና የእስራኤል አለቆች ከፊት ሆነው እየመሯቸው ወደ ጋይ ወጡ። ከእርሱ ጋር የነበሩትም ተዋጊዎች በሙሉ ወጥተው ወደ ከተማይቱ በመጠጋት ከፊት ለፊቷ ደረሱ። ከዚያም ከጋይ በስተሰሜን መካከል ያለው ሸለቆ ማዶ ሰፈሩ። ኢያሱ ቀደም ብሎ 5,000 ሰው ያህል በመውሰድ ከከተማይቱ በስተ ምዕራብ በቤቴልና በጋይ መካከል እንዲያደፍጡ አድርጎ ነበር። ከከተማይቱ በስተሰሜን የነበሩትንም ከከተማይቱ በስተ ምዕራብ የሸመቁትንም ወታደሮች ሁሉ ስፍራ ስፍራቸውን እንዲይዙ አደረጋቸው። በዚያችም ሌሊት ኢያሱ ወደ ሸለቆ ሄደ። የጋይ ንጉሥ ይህም ባየ ጊዜ እርሱና የከተማይቱ ወንዶች ሁሉ ማልደው በመገስገስ እስራኤልን ለመውጋት ከዓረብ ፊት ለፊት ወደሚገኘው ስፍራ መጡ። ንጉሡ ግን ከከተማይቱ በስተጀርባ ያደፈጠ ኃይል የሚጠባበቀው መሆኑን አያውቅም ነበር። ኢያሱና እስራኤል በሙሉ ድል የተመቱ መስለው በመታየት ወደ ምድረ በዳው ሸሹ። የጋይ ሰዎች በሙሉ እንዲያሳድዷቸው ተጠሩ። ኢያሱንም አሳደዱት። በዚህ ሁኔታ የጋይ ሰዎች ከከተማይቱ እንዲርቁ ተደረገ። እስራኤልን ለማሳደድ ከጋይና ከቤቴል ያልወጣ ወንድ አልነበረም። ከከተማይቱንም ትተው እስራኤልን ማሳደድ ያዙ። እግዚአብሔርም ኢያሱን ከተማይቱን በእጅ አሳልፌ እሰጥሃለሁ፣ የያዘኸውን ጦር ወደ ጋይ አነጣጠር አለው። ኢያሱም ጦሩን ወደ ጋይ አነጣጠረ። ይህን እንዳደረገም ያደፈጡት ሰዎች ከተደበቁበት ስፍራ በፍጥነት ወጥተው ወደ ፊት ሮጡ።
ገብተው ከተማይቱን ያዟት። ወዲያውኑ በእሳት አቃጠሏት። የጋይ ሰዎች ወደ ኋላ ዞረው ሲመለከቱ የከተማይቱ ጢስ ወደ ሰማይ ሲወጣ አዩ። ወደ ምድረ በዳ ይሸሹ የነበሩት እስራኤላውያን ፊታቸውን ስላዞሩባቸው በየትኛውም በኩል ማምለጫ መንገድ አልነበራቸውም። ኢያሱና እስራኤል ሁሉ ያደፈጠው ጦር ከተማይቱ መያዙንና ጢሱ ወደ ላይ መውጣቱን ሲያዩ ወደ ኋላ ተመልሰው በጋይ ሰዎች ላይ አደጋ ጣሉባቸው። ያደፈጡትም ሰዎች እንደዚሁ ከከተማይቱ ወጥተው መጡባቸው። ስለዚህ እስራኤላውያን በዚህም ስለከበቧቸው የጋይን ሰዎች ከመካከል አደረጓቸው። እስራኤላውያንም ሰዎቹን ፈጇቸው። አንድ እንኳ የተረፈ ወይም ያመለጠ አልነበረም። ነገር ግን የጋይን ንጉሥ ከነህይወቱ ይዘው ወደ ኢያሱ አመጡት። እስራኤላውያን የጋይን ወንዶች ሁሉ ባሳደዷቸው ሜዳና ምድረ በዳ ከጨረሷቸውና እያንዳንዳቸውንም በሰይፍ ከፈጁ በኋላ ወደ ከተማይቱ ተመልሰው ወደዚያ ያገኙትን ሁሉ ገደሉ። በዚያች ዕለት የጋይ ሰዎች ሁሉ አለቁ። የወንዶችና የሴቶችን ብዛት 12,000 ነበር። ኢያሱ በጋይ የሚኖሩትን ሰዎች ሁሉ ፈጽሞ እስኪያጠፋቸው ድረስ ጦር ያነጣጠረበትን እጁን አላጠፈም ነበር። እስራኤላውያንም እግዚአብሔር ኢያሱን ባዘዘው መሰረት በከተማይቱ ያገኙትን እንስሳትና ምርኮ ብቻ ለራሳቸው አደረጉ። ስለዚህ ኢያሱ ጋይን አቃጠላት። እስከ ዛሬ እንደሚታየው ለዘላለም የአመድ ቁልልና ባድማ አደረጋት። የጋይንም ንጉሥ በዛፍ ላይ ሰቀለው። ሬሳውንም እስኪመሽ ድረስ እዚያው እንዳለ ተወው። ፀሐይ ስትጠልቅ ኢያሱ ሬሳውን እንዲያወርዱትና በከተማው በር ላይ እንዲጥሉት አዘዘ። የትልልቅ ድንጋይ ቁልልም ከመሩበት። ይህ እስከ ዛሬ ድረስ እዚያው ይገኛል። ቃል ኪዳኑ በጌባል ተራራ ታደሰ። ከዚያም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሠዊያ ሠራ። መሠዊያውንም የሠራው የእግዚአብሔር ባሪያ ሙሴ እስራኤላውያንን ባዘዛቸው መሠረት ሲሆን ይህንም የሠራው በሙሴ የሕግ መጽሐፍ እንደተጻፈው ባልተጠረበ እና የብረት መሳሪያ ባልነካው ድንጋይ ነው። በዚህም ላይ የሚቃጠል መስዋዕት አቀረቡ፣ የብረት መስዋዕትም ሰዉ። ኢያሱ ሙሴ የጻፈውን የሕግ መጽሐፍ እስራኤላውያን እያዩ በድንጋዮች ላይ ቀረጸው። እስራኤል በሙሉ መጻተኛው ሆነ ተወላጁ፣ ሽማግሌዎቻቸው ሆኑ ሹማምንታቸው፣ እንዲሁ ዳኞቻቸው የእግዚአብሔር ቃል ኪዳን ታቦት ወደ ተሸከሙት ሌዋውያን ካህናት ፊታቸውን አዙረው በታቦቱ ግራና ቀኝ ቆመው ነበር። የእግዚአብሔር ባሪያ ሙሴ የእስራኤልን ሕዝብ እንዲባርኩ መመሪያ በሰጠ ጊዜ አስቀድሞ ባዘዘው መሰረት ግማሹ ሕዝብ በገሪዛን ተራራ፣ ግማሹ ደግሞ በጌባል ተራራ ፊት ለፊት ቆመ። ከዚህ በኋላ ኢያሱ የሕጉን ቃላት በሙሉ ማለትም በረከቱንና መርገሙን ሁሉ ልክ በሕጉ መጽሐፍ እንደተጻፈው አነበበ። ኢያሱ በመላው የእስራኤል ጉባኤ ፊት ሴቶች፣ ሕፃናትና በመካከላቸው የኖሩ መጻተኞች ባሉበት ያነበበው አንድም ሳይቀር ሙሴ ያዘዘውን ቃል ሙሉ በሙሉ ነበር። የገባውን ሰዎች የፈጸሙት ማታለል። መጽሐፈ ኢያሱ ምዕራፍ 9 በዮርዳኖስ ምዕራብ ባለው በተራራማው አገር በቆላማው ምድር እንዲሁም እስከ ሊባኖስ በሚደርሰው በመላው በታላቁ ባህር ዳርቻ የነበሩት የኬጢያውያን፣ የአሞራውያን፣ የከናናውያን፣ የፌርዛውያን፣ የኤዊያውያን፣ የኢያቡሳውያን ነገሥታት ይህን በሰሙ ጊዜ ኢያሱንና እስራኤልን ለመውጋት በአንድነት መጡ። የገባውን ሰዎች ግን ኢያሱ በኢያሪኮና በጋይ ላይ ያደረገውን በሰሙ ጊዜ ለማታለል ፈለጉ። ስለዚህም ያረጀ ስልቻና የተጣፈ አሮጌ የወይን ጠጅ አቁማዳ በአህያ የጫነ መልእክተኛ መስለው ሄዱ። ሰዎቹም ያረጀን የተጠጋገነ ነጠላ ጫማ አድርገው አሮጌ ልብስ ለብሰዋል። ለስንቅ የያዙት እንጀራም በሙሉ የደረቀና የሻገተ ነበር። ከዚያም ኢያሱ ወደ ሰፈረበት ወደ ጌልጌላ ሄደው ኢያሱንና የእስራኤልን ሰዎች የመጣ ነው ከሩቅ አገር ነው፣ ከእኛ ጋር ቃል ኪዳን ግቡ አሏቸው። የእስራኤልም ሰዎች ለኤዊያውያን እናንተ የምትኖሩት እዚሁ ቅርብ ቢሆንስ ታዲያ ከእናንተ ጋር እንዴት ቃል ኪዳን እንገባለን አሏቸው። እነርሱም ኢያሱን እኛ ባሪያዎችህ ነን አሉት። ኢያሱ ግን እናንተ እነማን ናችሁ? የመጣችሁትስ ከየት ነው ሲል ጠየቃቸው። እነርሱም እንዲህ ብለው መለሱለት፣ ባሪያዎችህ የአምላክን የእግዚአብሔርን ዝና ሰምተን እጅግ ሩቅ ከሆነ አገር መጥተናል። ዝናውንና በግብፅ ያደረገውን ሁሉ ሰምተናል። እንዲሁም ከዮርዳኖስ ማዶ ባሉት በሁለቱ የአሞራውያን ነገሥታት ማለትም በአሴቦን ንጉሥ በሲሆን አስታሮትን ይገዛ በነበረው በባሳን ንጉሥ በአግ ያደረገውን ሁሉ ነው። ሽማግሌዎቻችንና በሀገራችን የሚኖሩት ሁሉ ለመንገዳችሁ የሚሆን ስንቅ ያዙ፣ ሄዳችሁም ተገናኟቸው፣ እኛ ባሮቻችሁ እንሆናለን፣ ከእኛ ጋር
ቃል ኪዳን ግቡ በሏቸው አሉን። ይህ የያዝነው እንጀራ ወደ እናንተ ለመምጣት ከቤታችን በተነሳንበት ቀን ትኩስ ነበር። አሁን ግን እንዴት እንደደረቀና እንደሻገተ ተመልከቱ። እነዚህ የወይን ጠጅ አቁማዳዎችን ያን ጊዜ ስንሞላቸው አዲስ ነበሩ። አሁን ግን እንዴት እንደተቀዳደዱ ተመልከቱ። ልብሳችንና ጫማችንም ብዙ መንገድ በመጓዛችን አልቀዋል። የእስራኤልም ሰዎች ከስንቃቸው ላይ ጥቂት ወሰዱ። ስለ ጉዳዩ ግን እግዚአብሔርን አልጠየቁም ነበር። ኢያሱም በሰላም ለመኖር የሚያስችላቸውን ቃል ኪዳን ከእነርሱ ጋር አደረገ። የጉባኤውን መሪዎች ይህንኑ በመሐላ አጸኑላቸው። እስራኤላውያን ከገባዖን ሰዎች ጋር ቃል ኪዳኑን ካደረጉ ከ3 ቀን በኋላ ሰዎቹ እዚያው አጠገባቸው የሚኖሩ ጎረቤቶቻቸው መሆናቸውን ሰሙ። ስለዚህ እስራኤላውያን ተጉዘው በ3ኛው ቀን ገባዖን፣ ፊራ ብኤሮትና ቂርያት አርይም ወደ ተባሉት የገባዖን ሰዎች ወደሚኖሩባቸው ከተሞች መጡ። ሆኖም እስራኤላውያን አልወጓቸውም፣ የጉባኤው መሪዎች በእስራኤል አምላክ በእግዚአብሔር ስም ምለውላቸው ነበርና። ማኅበሩም ሁሉ በመሪዎች ላይ አጉረመረመ። ነገር ግን መሪዎቹ ሁሉ ለማኅበሩ እንዲህ ሲሉ መለሱ፣ በእስራኤል አምላክ በእግዚአብሔር ስም ስለማንላቸው አሁን ጉዳት ልናደርስባቸው አንችልም። እንዲህ እናደርግላቸዋለን፣ የገባንላቸው መሐላ በማፍረስ ቁጣ እንዳይደርስብን በሕይወት እንዲኖሩ እንዲሁ እንተዋቸዋለን። ነገር ግን ለማኅበረሰቡ በሙሉ እንጨት እየቆረጡ ውሃ እየቀዱ ይኑሩ። ስለዚህ መሪዎቹ የገቡላቸውን ቃል ተጠበቀ። ከዚያም ኢያሱ የገባዖንን ሰዎች ጠርቶ እንዲህ አላቸው፣ እዚሁ አጠገባችን መኖራችሁ የታወቀ ሆኖ ሳለ የምንኖረው ከእናንተ በራቀ ስፍራ ነው ብላችሁ ያታልላችሁን ለምንድን ነው? ስለዚህ አሁን የተረገማችሁ ናችሁ። ጥቂቶቻችሁ ለአምላኬ ቤት ምንጊዜም እንጨት ቆራጭ ውሃ ቀጂ ባሮች ትሆናላችሁ። እነርሱም ለኢያሱ እንዲህ ብለው መለሱለት፣ አምላክ እግዚአብሔር ባሪያውን ሙሴ እንዳዘዘው ምድሪቱን በሙሉ ለእናንተ እንደሚሰጣችሁና ነዋሪዎቹንም ከፊታችሁ እንደሚያጠፋቸው በእርግጥ ለእኛ ለባሪያዎች ተነግሮናል። ስለዚህ ከእናንተ የተነሳ ለሕይወታችን በመስጋት ይህን አድርገናል። እነሆ አሁን በእጅህ ውስጥ ነን። በጎና ትክክል መስሎ የታየን ነገር ሁሉ አድርግብን። ስለዚህ ኢያሱ የገባዖንን ሰዎች ከእስራኤላውያን እጅ አዳናቸው፣ እነርሱም አልገደሏቸውም። በዚያችም ዕለት ኢያሱ የገባዖንን ሰዎች ለማኅበረሰቡና እግዚአብሔር በሚመርጠው ስፍራ ለሚቆመው የእግዚአብሔር ለሆነው መሠዊያ እስከ ዛሬ ድረስ እንጨት ቆራጮችና ውሃ ቀጂዎች አደረጋቸው። ፀሐይ ቆመች። መጽሐፈ ኢያሱ ምዕራፍ 10 የኢየሩሳሌም ንጉሥ አዶኒጼዴቅ ኢያሱ ጋይን ይዞ እንደደመሰሳት እንደዚሁ በኢያሪኮና በንጉሷ ላይ ያደረገውን ሁሉ በጋይና በንጉሷ ላይ ማድረጉን የገባዖን ሰዎች ከእስራኤል ጋር የሰላም ውል አድርገው በአጠገባቸው መኖራቸውን ሰማ። በዚህም እርሱና ሕዝቡ ደነገጡ። ምክንያቱም ገባዖን እንደ ነገሥታቱ ከተማ ሁሉ ታላቅ ከተማ፣ በስፋቷም ከጋይ የምትበልጥ ሰዎቿን ብርቱ ተዋጊዎች ነበሩ። ስለዚህ የኢየሩሳሌም ንጉሥ አዶኒጼዴቅ ኦሃም ወደ ተባለው የኬብሮን ንጉሥ፣ ኢራሃማ ወደ ተባለው የየርሞት ንጉሥ፣ ያፊያ ወደ ተባለው የሌኬሶ ንጉሥና ዳቤር ወደ ተባለው የኤግሎን ንጉሥ በመላክ ወደዚህ መጥታችሁ አግዙኝ፣ ከኢያሱና ከእስራኤላውያን ጋር ሰላምን መስርታለችና ገባዖንን እንምታ አላቸው። ከዚያም 5ቱ የአሞራውያን ነገሥታት ማለት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የያርሞት ንጉሥ፣ የለኪሶ ንጉሥና የኤግሎን ንጉሥ ያላቸውን አስተባብረው ሰራዊታቸውን ሁሉ ይዘው በመውጣት ገባዖንን ወጓት። የገባዖንም ሰዎች በጌልጌላ ወደ ሰፈረው ወደ ኢያሱ በተራራማው አገር የሚኖሩ የአሞራውያን ነገሥታት ኃይላቸውን አስተባብረው ተሰልፈውብናል፣ እኛ ባሮችህን አትተወን፣ እርዳን፣ ፈጥነ በመድረስም አድነን ሲሉ ላኩበት። ስለዚህ ኢያሱ ምርጥ የሆኑትን ተዋጊዎች ሁሉ ጨምሮ ሰራዊቱን በሙሉ ይዞ ከጌልጌላ ወጣ። እግዚአብሔርም ኢያሱን አትፍራቸው፣ ሁሉንም አሳልፌ በእጅ ሰጥቻቸዋለሁ፣ አንዳቸውም እንኳ ሊቋቋሙ አይችሉም አለው። ኢያሱ ከጌልጌላ ሌሊቱን ሁሉ ሲገሰግስ አድሮ ድንገት ወረራቸው። እግዚአብሔርም የአሞራውያን ነገሥታት በእስራኤል ፊት አሸበራቸው፣ በገባዖን እጅግ መታቸው። ወደ ቤተ ኦሮን በሚያስወጣው መንገድ ሽቅብ ተከተላቸው፣ እስከ አዜቄን እስከ ሜቄዳም ድረስ አሳዶ መታቸው። ከቤተ ኦሮን ወደ አዜቅ
ቁልቁል በሚወስደው መንገድ ላይ ከእስራኤላውያን ፊት በሚሸሹበት ጊዜ እግዚአብሔር ከሰማይ ትልልቅ የበረዶ ድንጋይ አወረደባቸው። በእስራኤላውያን ሰይፍ ካለቁት ይልቅ በወረደው የበረዶ ድንጋይ ያለቁት በልጠው ተገኙ። እግዚአብሔርም አሞራውያንን ለእስራኤል አሳልፎ በሰጠባት ዕለት ኢያሱ እግዚአብሔርን በእስራኤል ፊት እንዲህ አለው፣ ፀሐይ ሆይ በገባዖን ላይ ቁሚ፣ ጨረቃም ሆይ በኤሎን ሸለቆ ላይ ቀጥ በይ። ስለዚህ ሕዝቡ ጠላቶቹን እስኪበቀል ድረስ ፀሐይ ባለችበት ቆመች፣ ጨረቃም አልተንቀሳቀሰችም። ይህም በያሻር መጽሐፍ ተጽፎ ይገኛል። ፀሐይ በሰማዩ መካከል ቆመች፣ ለመጥለቅም ሙሉ ቀን ፈጀባት። እግዚአብሔር የሰውን ቃል የሰማበት እንደዚህ ያለ ዕለት ከዚያ በፊት ሆነ ከዚያ በኋላ አልነበረም። እግዚአብሔር ለእስራኤል ተዋግቶ ነበርና። ከዚያም ኢያሱ ከመላው እስራኤል ጋር ጌልጌላ ወዳለው ሰፈር ተመለሰ። 5ቱ የአሞራውያን ነገሥታት ተገደሉ። በዚህ ጊዜ 5ቱ የአሞራውያን ነገሥታት ሸሽተው በመቄዳ ዋሻ ተደብቀው ነበር። ኢያሱም 5ቱ ነገሥታት በመቄዳ ዋሻ ውስጥ ተደብቀው መገኘታቸውን ሰማ። እንዲህም አለ፣ ትልልቅ ድንጋዮች ወደ ዋሻው አፍ አንከባሉ፣ ጠባቂ ሰዎችንም በዚያ አቆሙ። ጠላቶቻችሁን አሳዷቸው እንጂ ችላ አትበሉ። ከበስተኋላ ሆናችሁ አደጋ ጣሉባቸው፣ ወደ ከተሞቻችሁ እንዳይገቡ ከልክሏቸው። እነሆ እግዚአብሔር አምላካችሁ በእጃችሁ አሳልፎ ሰጥቷቸዋልና። ስለዚህ ኢያሱና እስራኤላውያን እስከ መጨረሻው ደመሰሷቸው። የተረፉት ጥቂቶች ግን ወደ ተመሸጉት ከተሞቻቸው ለመድረስ ቻሉ። ከዚያም ሰራዊት ሁሉ በደህና ተመልሶ ኢያሱ ወደ ሰፈረበት ወደ መቄዳ መጣ። በእስራኤላውያንም ላይ አንዲት ቃል የተናገረ ሰው አልነበረም። ኢያሱም ዋሻውን ከፍታችሁ እነዚያን 5ቱን ነገሥታት አውጥታችሁ አምጡልኝ አላቸው። እነርሱም 5ቱ ነገሥታት ማለትም የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የያርሞት ንጉሥ፣ የለኪሶን ንጉሥ፣ የኤግሎንን ንጉሥ አውጥተው አመጡለት። እነዚህንም ነገሥታት ባመጡለትም ጊዜ ኢያሱ መላውን የእስራኤል ወንዶች ከጠራ በኋላ አብረውት የመጡትን የጦር አዛዦች ወደዚህ ቅረቡና እግሮቻችሁን በእነዚህ ነገሥታት አንገት ላይ አድርጉ አላቸው። እነርሱም ወደፊት ቀርበው እግራቸውን በነገሥታቱ አንገት ላይ አሳረፉ። ኢያሱም አትፍሩ፣ አትደንግጡ፣ በርቱ፣ ጽኑ። እንግዲህ በምትወጓቸው ጠላቶች ሁሉ ላይ እግዚአብሔር እንደዚሁ ያደርጋልና አላቸው። ከዚያም ኢያሱ ነገሥታቱን መትቶ ገደላቸው፣ በ5ም ዛፎች ላይ ሰቀላቸው። ሬሳቸውም እስኪመሽ ድረስ አልወረደም ነበር። ፀሐይ ለመጥለቅ በማዘቅዘቅ ላይ ሳለች ኢያሱ ትእዛዝ ሰጠ። ከዚያም የነገሥታቱን ሬሳ ከዛፎቹ ላይ አውርደው ቀድሞ ተደብቀው ወደ ነበሩበት ዋሻ ውስጥ አሏቸው። በዋሻውም አፍ ትልልቅ ድንጋዮች አኖሩ። ድንጋዮቹም እስከ ዛሬ ድረስ በዚያ ይገኛሉ። በዚያች ዕለት ኢያሱ መቄዳን ያዘ፣ ከተማይቱንና ንጉሷንም በሰይፍ ስለት መታ። አንድም ሰው ሳይቀር በውስጡ ያለውን ሁሉ ፈጽሞ ደመሰሰ። በኢያሪኮ ንጉሥ ላይ ያደረገውንም ሁሉ በመቄዳ ንጉሥ ላይ አደረገ። የደቡብ ከተሞች መያዝ። ከዚያም ኢያሱና ከእርሱ ጋር የነበሩት እስራኤላውያን በሙሉ ከመቄዳ ወደ ልብና አለፉ፣ ወጓትም። እንዲሁም እግዚአብሔር ከተማይቱንና ንጉሷን በእስራኤል እጅ አሳልፎ ሰጣቸው። ኢያሱ ከተማይቱንና በውስጧ ያለውን ሁሉ በሰይፍ ስለት አጠፋ፣ አንድም ሰው አላስተረፈም። በኢያሪኮ ንጉሥ ላይ ያደረገውንም በልብና ንጉሥ ላይ ደገመው። ከዚያም ኢያሱና ከእርሱ ጋር የነበሩት እስራኤላውያን በሙሉ ከልብና ወደ ለኪሶ አለፉ፣ ወጓትም። እግዚአብሔር ለኪሶን አሳልፎ ለእስራኤል ሰጠ። ኢያሱም በሁለተኛው ቀን ያዛት፣ በልብና እንዳደረገው ሁሉ እዚህም ከተማይቱንና በውስጡ ያሉትን ሁሉ በሰይፍ ስለት ፈጃቸው። በዚህ ጊዜ የጌዝር ንጉሥ ኦራም ለኪሶን ለመርዳት መጣ። ኢያሱ ግን አንድ እንኳ ሳያስተርፍ ንጉሡንና ሕዝቡን መታቸው። ከዚያም ኢያሱና ከእርሱ ጋር የነበሩት እስራኤላውያን በሙሉ ከለኪሶ ወደ ኤግሎን አለፉ፣ ወጓትም። በዚያኑ ዕለት ያዟት፣ በሰይፍም ስለት አጠፏት። በለኪሶ እንዳደረጉት ሁሉ እዚያም በውስጧ የሚገኙትን ፈጽመው ደመሰሷቸው። ከዚያም ኢያሱና ከእርሱ ጋር የነበሩት እስራኤላውያን በሙሉ ከኤግሎን ወደ ኬብሮን ወጡ፣ ወጓትም። ከተማይቱንም ከንጉሷ ከመንደሮቿና በውስጧ ካሉት ጋር ሁሉ አንድም ሰው ሳይቀር በሰይፍ ስለት ፈጇቸው። በኤግሎን እንዳደረጉት ሁሉ እዚያም ከተማይቱንና በውስጧ ያለውን ሁሉ ፈጽመው ደመሰሱ። ከዚያም ኢያሱና ከእርሱ ጋር የነበሩት እስራኤላውያን በሙሉ ወደ ኋላ ተመልሰው ዳቤርን ወጓት። ከተማይቱን ንጉሷንና መንደሮቿን ይዘው በሰይፍ ስለት ፈጇቸው። በውስጧ ያለውን ሁሉ አንድም ሳያስቀሩ ደመሰሱ። በልብና በንጉሷ እንዲሁም በኬብሮን ያደረጉትን ሁሉ እዚህም በዳቤርና በንጉሷ ላይ
ደገሙት። በዚህ ሁኔታም ኢያሱ ተራራማውን አገር ኔጌቭን፣ የምዕራቡን ቆላና የተራራውን ሸንተረሮች ጨምሮ ምድሪቱን በሙሉ ከነገሥታቷ ጋር ያዘ። የእስራኤል አምላክ እግዚአብሔር ባዘዘው መሠረት እስትንፋስ ያላቸውን ሁሉ ፈጽሞ ደመሰሰ፣ ማንንም በሕይወት አላስቀረም። ኢያሱም ከቃዴስ በርኔ እስከ ጋዛ እንዲሁም የጎሶምን ምድር ሁሉ እስከ ገባዖን ድረስ በሙሉ ያዘ። ኢያሱ እነዚህን ሁሉ ነገሥታት ምድራቸውን ያሸነፈው በአንድ ዘመቻ ብቻ ነበር። የእስራኤል አምላክ እግዚአብሔር ለእስራኤላውያን ተዋግቶላቸዋልና። ከዚህ በኋላ ኢያሱ ከመላው እስራኤላውያን ጋር ገልገላ ወዳለው ሰፈር ተመለሰ። የሰሜን ነገሥታት ድል መሆን መጽሐፈ ኢያሱ ምዕራፍ 11 የአሦር ንጉሥ ኢያቢስ ይህን በሰማ ጊዜ ወደ ማዶን ንጉሥ ወደ ዮባብ ንጉሥ ወደ ሼምሮን ንጉሥ ወደ አዚፍ ንጉሥ ላከ። እንዲሁም በተራራማው አገር ከኬኔሬት ደቡብ በአረባ በምዕራቡ ቆላ አገርና ከዶር ኮረብታ በስተምዕራብ ወዳሉት ነገሥታት ላከ። ደግሞም በምስራቅና በምዕራብ ወደሚገኙት ወደ ከነዓናውያን፣ ወደ አሞራውያን፣ ወደ ኬጢያውያን፣ ወደ ፌርዛውያን በኮረብታማው አገር ወደሚኖሩት ወደ ኢያቡሳውያን እንዲሁም ደግሞ በምጽጽ ምድር በአርሞንየም ተራራ ግርጌ ወዳሉት ወደ ኢዊያውያን ነገሥታት መልእክት ላከ። እነዚህም ሰራዊታቸውን ሁሉ እጅግ ብዙ ከሆኑ ፈረሶች፣ ሰረገሎች ጋር ይዘው ወጡ። የሰራዊቱን ብዛት በባህር ዳር እንዳለ አሸዋ ነበር። እነዚህ ሁሉ ነገሥታት እስራኤልን ለመውጋት ኃይላቸውን አስተባብረው በማሮን ውሃ አጠገብ በአንድነት ሰፈሩ። እግዚአብሔር ኢያሱን እነዚህን ሁሉ ነገ በዚች ሰዓት እንደ ሙት አድርጌ በእስራኤል እጅ አሳልፌ ስለምሰጣቸው አትፍራቸው፣ የፈረሶቻቸውን ቋንጃ ትቆርጣለህ፣ ሰረገሎቻቸውንም ታቃጥላለህ አለው። ስለዚህም ኢያሱ ሰራዊቱ ሁሉ በድንገት ወደ ማሮን ውሃ መጥተው ወጓቸው። እግዚአብሔር በእስራኤል እጅ አሳልፎ ስለሰጣቸው ድል አደረጓቸው። በታላቂቱ ሲዶና መንገድ መጨረሻ እስከ ማስሮን በስተ ምስራቅ እስከ ምጽጳ ሸለቆ ድረስ አሳደዷቸው። ከእነርሱም በሕይወት የተረፈ አንድም ሰው አልነበረም። ኢያሱ እግዚአብሔር ባዘዘው መሠረት የፈረሶቻቸውን ቋንጃ ቆረጠ፣ ሰረገሎቻቸውንም አቃጠለ። በዚያን ጊዜም ኢያሱ ወደ ኋላ ተመልሶ አጾርን ያዘ፣ ንጉሷንም በሰይፍ ገደለው። አጾርም ቀድሞ በእነዚህ ሁሉ መንግሥታት ላይ የበላይነት ነበራት። በውስጧ ያሉትን ሁሉ በሰይፍ ስለት ገደሉ። እስትንፋስ ካለው ፍጡር አንድ እንኳ ሳያስቀሩ ሁሉንም ደመሰሱ። ራሷን አሦርንም በእሳት አቃጠሏት። ኢያሱ እነዚህን የነገሥታት ከተሞች በሙሉና ነገሥታታቸውን ሁሉ ያዘ፣ በሰይፍም ስለት ፈጃቸው። የእግዚአብሔር ባሪያ ሙሴ ባዘዘው መሠረት ፈጽሞ ደመሰሳቸው። ያም ሆኖ ግን ኢያሱ ካቃጠላት ከአጾር በስተቀር እስራኤላውያን በየተራራው ላይ ያሉትን ከተሞች አላቃጠሉ ነበር። እስራኤላውያን ምርኮን በሙሉ ከነዚህ ከተሞች የተገኙትን እንስሳት ለራሳቸው ወሰዱ። ሕዝቡን ግን በሙሉ በሰይፍ ስለት ፈጁት። እስትንፋስ ካለው ፍጡር አንድም ሳያስቀሩ ፈጽመው ደመሰሱት። እግዚአብሔር ባሪያውን ሙሴን እንዳዘዘው ሁሉ ሙሴም ኢያሱን አዘዘው። ኢያሱም እንዲሁ አደረገ። እግዚአብሔር ሙሴን ካዘዘው ሁሉ እርሱ ያልፈጸመው አንዳች ነገር አልነበረም። ኢያሱ ያንን ምድር በሙሉ ማለት ተራራማውን አገር ኔጌቭን ሁሉ፣ የጎስሞንን ምድር በሙሉ፣ የምዕራቡን ቆላ አረባን፣ እንዲሁም የእስራኤልን አገር ደጋውንና ቆላውን ጠቅልሎ ያዘ። እንዲሁም እስከ ሴይር በሚደርሰው ከአላቅ ተራራ አንስቶ ከአርሞንየም ተራራ በታች በሊባኖስ ሸለቆ ውስጥ እስካለው እስከ በአል ጋድ ድረስ ያለውን ምድር በሙሉ ያዘ። ነገሥታታቸውንም ሁሉ ያዘ፣ መጥቶም ገደላቸው። ኢያሱ ከእነዚህ ነገሥታት ጋር ብዙ ዘመን የፈጀ ጦርነት አደረገ። በገባዖን ከሚኖሩ ከኤዊያውያን በስተቀር ከእስራኤላውያን ጋር የሰላም ውል ያደረገ አንድም ከተማ አልነበረም። ሁሉንም የያዙት በጦርነት ነበር። እግዚአብሔር ሙሴን ባዘዘው መሠረት ያለ አንዳች ርኅራኄ ፈጽሞ ይደመስሳቸው ዘንድ እስራኤልን እንዲወጉ ልባቸውን ያደነደነው ራሱ እግዚአብሔር ነውና። በዚያን ጊዜ ኢያሱ ሄዶ በተራራማው አገር ማለት በኬብሮን በዳቤርና በአናብ እንዲሁም በመላው የይሁዳ የእስራኤል ተራራማ አገሮች ያሉትን የዔናቅን ዘሮች ከነከተሞቻቸው በሙሉ ደመሰሳቸው። ከነዚህም ጥቂቶቹ ብቻ በጋዛ በጌትና በአሽዶድ ሲቀሩ በእስራኤል የቀሩ የዔናቅ ዘሮች ግን አልነበሩም። ስለዚህ ኢያሱ እግዚአብሔር ሙሴን ባዘዘው መሠረት ምድሪቱን በሙሉ ያዘ፣ እንደ ነገዳቸውም አከፋፈለ። በመመደብም ርስት አድርጎ
ለእስራኤላውያን ሰጣቸው። ከዚያም ምድሪቱ ከጦርነት አረፈች። የተሸነፉ ነገሥታት ስም ዝርዝር መጽሐፈ ኢያሱ ምዕራፍ 12። እንግዲህ እስራኤላውያን ድል ያደረጓቸውን ከዮርዳኖስ ማዶ በስተ ምስራቅ የሚገኘውን የአረባን ክፍል በሙሉ ይዞ ከአርኖን ሸለቆ እስከ አርሞንየም ተራራ የሚዘልቀው ግዛታቸው የወሰዱባቸው ነገሥታት እነዚህ ናቸው። መቀመጫቸው በሐሴቦን አድርጎ የገዛው የአሞራውያን ንጉሥ ሲሆን ከአርኖን ሸለቆ ዳርቻ ላይ ካለችው ከአሮኤር ማለት ከሸለቆ መካከል አንስቶ የአሞናውያን ወሰን እስከሆነው እስከ ያቦቅ ወንዝ ድረስ ገዝቷል። ይህም የገለዓድን እኩሌታ ይጨምራል። እንዲሁም ከኬኔሬት ባሕር እስከ ሙት ባሕር ያለውን ምስራቃዊውን አረባ እስከ ቤት የሺሞትና ከዚያም በስተደቡብ እስከ ፊስጋ ተራራ ግርጌ ድረስ ገዝቷል። መቀመጫውን በአስታሮትና በኤድሪያ አድርጎ የገዛውን ከመጨረሻዎቹ ከራፋይም ዘሮች አንዱ የሆነ የባሳን ንጉሥ ሐግ የአርሞንየምን ተራራ ሰልካንን፣ ባሳንን ሁሉ እስከ ጌሹራውያን እስከ ማዕካታውያን ድንበሮች እንዲሁም ከገለዓድ እኩሌታ እስከ አሴቦን ንጉሥ እስከ ሲዮን ወሰን ድረስ ገዝቷል። የእግዚአብሔር ባሪያ ሙሴና እስራኤላውያን እነዚህን ድል አደረጉ። የእግዚአብሔር ባሪያ ሙሴም ምድራቸውን ለሮቤል ለጋድና ለምናሴ ነገድ እኩሌታ ርስት አድርጎ ሰጣቸው። ከእንግዲህ ኢያሱና እስራኤላውያን ከዮርዳኖስ በስተ ምዕራብ ድል ያደረጓቸው የምድሪቱ ነገሥታት እነዚህ ናቸው። ግዛታቸው በሊባኖስ ሸለቆ ውስጥ ካለው ከበዓል ጋድ ተነስቶ በምዕራብ ሴር እስካለው እስከ አላቅ ተራራ ይደርሳል። ኢያሱም የእነዚህን ነገሥታት ምድር እንደ ነገዳቸው አከፋፈል ለእስራኤላውያን በማከፋፈል ርስት አድርጎ ሰጣቸው። ይህም ተራራማው አገር በስተ ምዕራብ ያለው የኮረብታ ግርጌ አረባ፣ የተራራው ሸንተረሮች፣ ምድረ በዳውን ነጌብ ማለት የኬጢያውያን፣ የአሞራውያን፣ የከናናውያንን፣ የፌርዛውያንን፣ የኢዊያውያንን፣ የኢያቡሳውያን ምድር ነው። ነገሥታቱም እነዚህ ናቸው። የኢያሪኮ ንጉሥ አንድ፣ ቤቴል አጠገብ ያለችው አንድ፣ የጋይ ንጉሥ፣ የኢየሩሳሌም ንጉሥ አንድ፣ የኬብሮን ንጉሥ አንድ፣ የየርሞት ንጉሥ አንድ፣ የለኪሶ ንጉሥ አንድ፣ የኤግሎን ንጉሥ አንድ፣ የጌዝር ንጉሥ አንድ፣ የዳቤር ንጉሥ አንድ፣ የጌዴር ንጉሥ አንድ፣ የኢርማ ንጉሥ አንድ፣ የአራድ ንጉሥ አንድ፣ የልብና ንጉሥ አንድ፣ የአዶላም ንጉሥ አንድ፣ የሜቄዳ ንጉሥ አንድ፣ የቤቴል ንጉሥ አንድ፣ የታጳ ንጉሥ አንድ፣ የኦፌር ንጉሥ አንድ፣ የአፌቅ ንጉሥ አንድ፣ የለሽሮን ንጉሥ አንድ፣ የማዶን ንጉሥ አንድ፣ የአጾር ንጉሥ አንድ፣ የሼምሮን ሜሮን ንጉሥ አንድ፣ የአስዚፍ ንጉሥ አንድ፣ የታዕናክ ንጉሥ አንድ፣ የመጌዶ ንጉሥ አንድ፣ የቃዴስ ንጉሥ አንድ፣ በቀርሜሎስ የሚገኘው የዮቅናሃም ንጉሥ አንድ፣ በዶር ኮረብታ የሚገኘው የዶር ንጉሥ አንድ፣ በጌልጌላ የሚገኘው የጎይም ንጉሥ አንድ፣ የቴርሳ ንጉሥ አንድ። እነዚህ በድምሩ 31 ነገሥታት ናቸው። ወደፊት የሚያዝ ምድር መጽሐፈ ኢያሱ ምዕራፍ 13። ኢያሱ በሸመገለና ዕድሜው በገፋ ጊዜ እግዚአብሔር እንዲህ አለው፣ እነሆ አርጅተሃል፣ ዕድሜ ገፍቷል። ነገር ግን መያዝ ያለበት እጅግ በጣም ሰፊ ምድር ገና አለ። የሚቀረው ምድር ይህ ነው፣ እርሱም የፍልስጤማውያንና የጌሹራውያን አገር ሁሉ ነው። ከግብፅ በስተ ምስራቅ ከሚገኘው ከሺሖር ወንዝ አንስቶ በሰሜን እስከ አቃሮኑ ወሰን ያለው አገር ሁሉም እንደ ከናናውያን ምድር ይቆጠራል። ይኸውም በጋዛ፣ በአሽዶድ፣ በአስቀሎና በጌትና በአቃሮን የሚኖሩትን የአምስቱን የፍልስጤማውያን ገዢዎች ምድር የሚያካትት ሲሆን ይህም የኤዋውያን ምድር ነበር። በደቡብ በኩል የከናናውያን ምድር ሁሉና የሲዶናውያን ይዞታ ከሆነችው ከመሃር አንስቶ እስከ አፌቅ ያለው የአሞራውያን ግዛት የጌባላውያን ምድር፣ በምስራቅም ከበዓልጎድ አንስቶ በአርሞንየም ተራራ ግርጌ አልፎ እስከ አማት መተላለፊያ ያለው የሊባኖስ ምድር ሁሉ ነው። ከሊባኖስ እስከ ማሴሮን ባለው ተራራማ ምድር ላይ የሚኖሩትን ሁሉ ሲዶናውያንንም ጭምር እኔው ራሴ ከእስራኤላውያን ፊት አሳድጄ አስወጣቸዋለሁ። ብቻ አንተ ባዘዙ መሠረት ምድሪቱን ርስት አድርገ ለእስራኤላውያን
አከፋፍል። ይህንም ለ9 ነገድና ለምናሴ ነገድ እኩሌታ ርስት አድርገህ አከፋፍል። ከዮርዳኖስ በስተ ምስራቅ ያለው ምድር አከፋፈል። ሌላው የምናሴ ነገድ እኩሌታ የሮቤል ነገድና የጋድ ነገድ የእግዚአብሔር ባሪያ ሙሴ ከዮርዳኖስ በስተ ምስራቅ እንደየድርሻቸው ከፋፍሎ በመደበላቸው መሠረት ራሱ ሙሴ የሰጣቸውን ርስት ተቀበሉ። ይህም ከአርኖን ሸለቆ ዳርቻ ካለው ከአሮዔርና በሸለቆ መካከል ካለችው ከተማ አንስቶ እስከ ዲቦን የሚደርሰው የሚድባን ደጋማ ምድር በሙሉ ይይዛል። እንዲሁም በሐሴቦን ተቀምጦ እስከ አሞናውያን ዳርቻ የገዛውን የአሞራውያንን ንጉሥ የሲዮንን ከተሞች ሁሉ ያጠቃልላል። በተጨማሪም ገለዓድን፣ የጌሹራውያንን፣ የማዕካታውያንን ግዛት ሁሉ፣ የአርሞንየምን ተራራ በሙሉ፣ ባሳንንም ሁሉ እስከ ሰልካ ድረስ ይይዛል። ይህም በአስተሮትና በኤድሪያ ሆኖ የገዛውን በባሳን ያለውን የዐግን መንግሥት በሙሉ ያጠቃልላል። ዐግም በሕይወት ከቀሩት ከመጨረሻዎቹ ከራፋይም ዘሮች አንዱ ነበር። እነዚህንም ሙሴ ድል አደረጋቸው፣ ምድራቸውንም ያዘ። ነገር ግን እስራኤላውያን የጌሹርን የማዕካትን ሕዝብ ስላላስወጡ እስከ ዛሬ ድረስ በመካከላቸው ይኖራሉ። ለሌዊ ነገድ ግን ርስት አልሰጠም። ለእስራኤል አምላክ ለእግዚአብሔር በእሳት የሚቀርብ ቁርባን በተሰጣቸው ተስፋ መሠረት ርስታቸው ነውና ሙሴ በየጎሳቸው መድቦ ለሮቤል ነገድ የሰጣት ርስት ይህ ነው። ድንበራቸው ከአርኖን ሸለቆ ዳርቻ ካለው ከአሮዔርና ከሸለቆ መካከል ካለችው ከተማ አንስቶ ያለው ግዛት ሲሆን ሚድባ አጠገብ ያለውን ደጋውን አገር በሙሉ፣ አሴቦንንና በደጋው ላይ ያሉትን ከተሞቿን በሙሉ፣ እንዲሁም ዲቦንን፣ ባሞት በዓልን፣ ቤት ባኦልምን፣ ያዕጽን፣ ቅዴሞትን፣ ሚፍዓትን፣ ቄርያታያምን፣ ሴባማን፣ በሸለቆ ኮረብታ ላይ ያለችዋን ጼርትሻሃርን፣ ቤተፌጎርን፣ የፊስጋን ሸንተረሮች፣ ቤትየሸሚዮትን ማለትም በደጋው አገር የሚገኙትን ከተሞች ሁሉና መቀመጫውን በሐሴቦን አድርጎ የገዛውን የአሞራውያን ንጉሥ የሲዮንን ግዛት በሙሉ ያካትታል። ሙሴ ሲዮንን በዚያው ምድር ተቀማጭ የነበሩትን መሳፍንት አዊ፣ ሮቆም፣ ሱር፣ ኡርና ሪባ የተባሉትን የምድያም አለቆች ድል አደረጋቸው። በጦር ሜዳ ከሞቱት ሌላ እስራኤላውያን የቢዮርን ልጅ ሟርተኛውን በለዓም በሰይፍ መትተው ገደሉት። የሮቤል ነገድ ወሰን የዮርዳኖስ ወንዝ ነው። የሮቤል ነገድ በየጎሳቸው የወረሷቸው ከተሞች፣ መንደሮች እነዚህ ነበሩ። ሙሴ በየጎሳቸው መድቦ ለጋድ ነገድ የሰጠው ርስት ነው። ድንበራቸው አያዜር የገለዓድን ከተሞች በሙሉ በረባት አጠገብ እስካለው እስከ አሮዔር የሚደርሰውን የአሞናውያን አገር እኩሌታ፣ ከሐሴቦን እስከ ራማት ምጽጽያን፣ ከዚያም እስከ ብጦኒም፣ ከማናይም እስከ ደቤር ግዛት ያለውን፣ በሸለቆ ውስጥ ደግሞ ቤትሃራምን፣ ቤትኔምርን፣ ሶኮትን፣ ዳፎንን እስከ ኬኔሬት ባህር ጫፍ የሚደርሰውን ከዮርዳኖስ በስተ ምስራቅ ያለው አሪዮን የሐሴቦን ንጉሥ የሲዮንን ግዛት ያካትታል። የጋድ ነገድ በየጎሳቸው የወረሷቸው ከተሞችና መንደሮቻቸው እነዚህ ነበሩ። ሙሴ ለምናሴ ነገድ እኩሌታ ማለት ለገሚሱ የምናሴ ቤተሰብ ዘሮች በየጎሳቸው የሰጣቸው ርስት ይህ ነው። ድንበራቸው ከመዓናይም አንስቶ ባሳንን በሙሉ ይጨምርና በባሳን ያሉትን 60 የኢያዕር ከተሞች ሁሉ ይዞ የባሳን ንጉሥ የዐግን ግዛት ሁሉ የሚያካትት ሲሆን የገለዓድን እኩሌታ በባሳን የዐግ መንግሥት ዋና ከተማ የሆኑትን አስታሮትንና ኤድራያን ይጨምራል። እነዚህ ለምናሴ ልጅ ለማኪር ዘሮች የተሰጡ ሲሆኑ ይህም ለግማሾቹ የማኪር ልጆች በየጎሳቸው የተሰጡ ናቸው። ሙሴ ከኢያሪኮ በስተ ምስራቅ ከዮርዳኖስ ማዶ በሞዓብ ሜዳ ሳለ የሰጣቸው ርስት ይህ ነው። ለሌዊ ነገድ ግን ሙሴ ርስት አልሰጠም። የእስራኤል አምላክ እግዚአብሔር እንደተናገራቸው እርሱ ራሱ ርስታቸው ነውና። ከዮርዳኖስ በስተ ምዕራብ ስላለው ምድር አከፋፈል። መጽሐፈ ኢያሱ ምዕራፍ 14። ካህኑ አልዓዛር የነዌ ልጅ ኢያሱና የእስራኤል የየነገዱ ጎሳ አባቶች የደለደሏቸው እስራኤላውያንም በከነዓን ምድር የወረሱት ርስት ነው። ርስታቸውም እግዚአብሔር በሙሴ አማካኝነት በሰጠው ትእዛዝ መሠረት ለ9 ነገድና ለእኩሌታው ነገድ በዕጣ ተከፋፈለ። ሙሴ ለሁለቱ ነገድና ለእኩሌታው የዮርዳኖስን ምስራቅ ክፍል ርስት አድርጎ ሰጣቸው። ሌዋውያኑ ግን አብረዋቸው እንዲካፈሉ አላደረገም። የዮሴፍ ልጆች ምናሴና ኤፍሬም 2 ነገዶች ሆነው ነበርና
ለሌዋውያኑ ግን ከሚኖሩባቸው ከተሞች እንዲሁም ለበግ ለፍየልና ለከብት መንጎቻቸው መሰማሪያ እንዲሆን አብሮ የተከለለላቸው ምድር ብቻ እንጂ ሌላ አልሰጣቸውም። ስለዚህ እስራኤላውያን እግዚአብሔር ሙሴን ባዘዘው መሠረት ምድሪቱን ተካፈሉ። ኬብሮን ለካሌብ ተሰጠች። የይሁዳ ሰዎች በገልገላ ወደ ኢያሱ ቀረቡ። ከዚያም የቄናዛዊው የዮፍኒ ልጅ ካሌብ እንዲህ አለው፣ እግዚአብሔር በቃዴስ በርኔ ስለ አንተና ስለ እኔ የአምላክ ሰው ለሆነው ለሙሴ የተናገረውን ታውቃለህ። የእግዚአብሔር ባሪያ ሙሴ ምድሪቱን እንድሰልል ከቃዴስ በርኔ በላከኝ ጊዜ የ40 ዓመት ሰው ነበሩ። እኔ ትክክለኛውን ማስረጃ ይዤለት መጣሁ። አብረውኝ ወደዚያ የመጡት ወንድሞቼ ግን የሕዝቡ ልብ በፍርሃት እንዲቀልጥ አደረጉ። ሆኖም እኔ አምላኬን እግዚአብሔርን በፍጹም ልቤ ተከተልሁት። ስለዚህ ሙሴ በዚያች ዕለት አምላኬን እግዚአብሔርን በፍጹም ልብ ተከትለዋልና እግርህ የረገጣትን ምድር ለዘላለም የአንተና የዘር ርስት ትሆናለች ብሎ ማለልኝ። አሁንም እነሆ ልክ እግዚአብሔር እንዳለው ይህን ለሙሴ ከተናገረበት ጊዜ አንስቶ እስራኤል በምድረ በዳ ሲንከራተት እኔን 45 ዓመት በሕይወት ጠብቆ አኑሮኛል። ይኸውም ዛሬ 85 ዓመት ሆነኝ። ሙሴ በላኬን ጊዜ ነበረኝ ብርታት ዛሬም አብሮኝ አለ። ልክ እንደዚያን ጊዜ ሁሉ አሁንም ወደ ጦርነት ለመሄድ ኃይሉም ብርታቱም አለኝ። አሁንም እግዚአብሔር በዚያች ዕለት ቃል የገባልኝን ይህችን ኮረብታማ አገር ሰጠኝ። ኤናቃውያን በዚያ እንደነበሩና ከተሞቻቸውም ታላላቅና የተመሸጉ እንደሆኑ ያን ጊዜ አንተው ራስህ ሰምተሃል። ሆኖም ልክ እርሱ እንዳለው በእግዚአብሔር እርዳታ አሳድጄ አወጣቸዋለሁ። ከዚያም ኢያሱ የዮፍኒ ልጅ ካሌብን ባረከው፣ ኬብሮንንም ርስት አድርጎ ሰጠው። ስለዚህም ከዚያን ጊዜ ጀምሮ ኬብሮን የቄናዛዊው የዮፍኒ ልጅ የካሌብ ርስት ሆነች። የእስራኤልን አምላክ እግዚአብሔርን በፍጹም ልቡ ተከትሏልና ኬብሮን ቀድሞ ከዔናቃውያን ሁሉ ታላቅ በሆነው በአርባቅ ቂርያት አርባቅ ተብላ ትጠራ ነበር። ከዚያም ምድሪቱ ከጦርነት አረፈች። ለይሁዳ ነገድ የተመደበው ድርሻ መጽሐፈ ኢያሱ ምዕራፍ 15። ለይሁዳ ነገድ በየጎሳቸው በዕጣ የተመደበው ድርሻ እስከ ኤዶም ምድር በሚወርደው ሲኦል በስተደቡብ መጨረሻ እስከ ጢን ምድረ በዳ ድረስ ይዘልቃል። የደቡብ ወሰናቸው ከጨው ባህር ደቡባዊ ጫፍ ካለው የባህር ወሽመጥ ይነሳል። ከዚያም የአቅረቢምን መተላለፊያ በማቋረጥ በጢን በኩል እስከ ቃዴስ በርኒ ደቡባዊ ክፍል ይደርሳል። ደግሞም አጽሮንን አልፎ ወደ አዳር ይወጣና ወደ ቀርቃ ይታጠፋል። በአድሞን በኩል አድርጎም ወደ ግብፅ ደረቅ ወንዝ ይገባና መቆሚያው ባህሩ ይሆናል። እንግዲህ በደቡብ በኩል ያለው ወሰናቸው ይህ ነው። በምስራቅ በኩል ያለው ወሰናቸው ደግሞ የጨው ባህር ሲሆን ይህም የዮርዳኖስን ወንዝ እስከሚጠርግበት ይደርሳል። በሰሜን በኩል ያለው ወሰን የዮርዳኖስ ወንዝ ከሚሰርግበት የባህር ወሽመጥ ይነሳና ሽቅብ ወደ ቤተ ኦግል ይመጣል። ከዚያም በሰሜናዊው ቤተ አረብ በኩል አድርጎ የሮቤል ልጅ የቦአን ድንጋይ እስካለበት ይደርሳል። ከዚያም ድንበሩ ከአኮር ሸለቆ ወደ ዳቤር ይወጣና ከወንዙ በስተደቡብ ባለው በአዱሚም መተላለፊያ ፊት ለፊት አድርጎ በስተ ሰሜን ወደ ጌልጌላ ይታጠፋል። በአይን ሳሚስ ምንጭ በኩል አልፎም ወደ አይንሮይ ጌል ይመጣል። እንደዚሁም የኤኖምን ልጅ ሸለቆ አልፎ ይሄድና የኢያቡሳውያንን ከተማ እስከሆነችው እስከ ኢየሩሳሌም ደቡባዊ ተረተር በመዝለቅ በራፋይም ሸለቆ ሰሜን ጫፍ በኩል አድርጎ ከኤኖም ሸለቆ በስተምዕራብ ካለው ኮረብታ አናት ላይ ይደርሳል። ከዚያም በመቀጠል ከተራራው አናት ተነስቶ ወደ ኔፍቶ ምንጮች በማምራት በኤፍሮን ተራራ ላይ ያሉት ከተሞች አልፎ ይወጣና ቂርያት አይሪም ተብሎ ወደሚጠራው ወደ በዓል ቁልቁል ይወርዳል። ከዚያም ከበዓል በምዕራብ በኩል አድርጎ ወደ ሴር ይታጠፍና ክሳሎን ተብሎ በሚጠራው በየአሪም ኮረብታ ሰሜናዊ ተርተር አልፎ ቁልቁል ወደ ቤት ሳሚስ በመውረድ ወደ ተምና ይሻገራል። ደግሞም በአቃሮን ሰሜናዊ ተርተር አድርጎ ወደ ሸክሮን ይታጠፍና በበዓለ ተራራ ላይ አልፎ እስከ የብኒኤል ይደርሳል። ከዚያ በኋላ ወሰኑ ባህሩ ላይ ይቆማል። የምድሪቱ ምዕራባዊ ወሰን የታላቁ ባህር ጠረፍ ነው። እንግዲህ በየጎሳው የተደለደለውን የይሁዳን ሕዝብ በዙሪያው የከበቡት ወሰኖች እነዚህ ናቸው። ኢያሱ እግዚአብሔር ባዘዘው መሠረት ከይሁዳ ድርሻ ላይ ከፍሎ ኬብሮን የተባለችዋን ቂርያት አርባቅን ለዮፍኒ ልጅ ለካሌብ ሰጠው።
አርባቅ የዔናቅ አባት ነበር። ካሌብም 3 የዔናቅን ዘሮች ሴሲንን፣ አኪመንን፣ ተላሚንን ከኬብሮን አሳደዳቸው። ከዚያም በዳቤር ሕዝብ ላይ ዘመተ። ዳቤር ቀድሞ ቄርያታ ሴፍር ትባል ነበር። ካሌብ ቄርያታ ሴፍርን ወግቶ ለሚይዝ ሰው ልጄን አክሳንን እድርለታለሁ አለ። ስለዚህም የካሌብ ወንድም የቄናዝ ልጅ ጎቶንኤል ከተማይቱን ያዛት። ካሌብም ልጁን አክሳንን ዳረለት። አክሳ ወደ ጎቶንያል በመጣች ጊዜ ከአባቷ ላይ የእርሻ መሬት እንዲለምን አጥብቃ ነገረችው። ከአህያዋ ላይ እንደወረደች ካሌብ ምን እንዳደርግልሽ ትፈልጊያለሽ ሲል ጠየቃት። እርሷም እባክህ በጎ ነገር አድርግልኝ፣ በኔጌብ መሬት ላይ እንደሰጠኝ ሁሉ አሁንም የውሃ ምንጭ ጉድጓዶች ስጠኝ አለችው። ካሌብም የላይኛውን የታችኛው ምንጮች ሰጣት። ለይሁዳ ነገድ በየጎሳቸው የተሰጣቸው ርስት ይህ ነው። በኔጌብ አካባቢ በኤዶም ድንበር ላይ በወሰኑ ጫፍ የሚገኙት የይሁዳ ነገድ ደቡባዊ ከተሞች እነዚህ ነበሩ: ቀብሰሄል፣ ኤደር፣ ያጉር፣ ቂና ዴሞና አድሃድ፣ ቃዴስ፣ አጾር፣ ዮትናን፣ ዚፍ፣ ጤሌም፣ በአሎት፣ አጽራሃዲ፣ አጾር የምትባለው ቄርያት አጽር፣ አማም፣ ሸማዓ፣ ሞላድ፣ አጻርጋድ፣ አሽሞን፣ ቤት ጴሌጥ፣ አጸር፣ ሾዕል፣ ቤርሳቤ፣ ቤዚዮትም፣ በዓል፣ ኢዮም፣ አጺም፣ ኤልቶላድ፣ ኬሴል፣ ኤርማ፣ ጺግላግ፣ ማድማን፣ ሳንሳን፣ ልባኦት፣ ሼልኤም፣ አይናን፣ ሪሞን ናቸው። በአጠቃላይ ከተሞቹና መንደሮቹ 29 ናቸው። በምዕራቡ በኮረብታዎቹ ግርጌ ያሉት ደግሞ እነዚህ ናቸው: ኤሽታኦል፣ ጾራ፣ አሽና፣ ዛኑአ፣ አይን ገኒም፣ ታጳ፣ አይናም፣ የርሞት፣ ኤዶላም፣ ሰኩት፣ አዜቅ፣ ሸዓርያም፣ አዲታይ፣ ጌዴሮታዌም ናቸው። ከተሞቹ ከነመንደሮቻቸው 14 ናቸው። ጽናን፣ አዳሽ፣ ሚግዳልጋድ፣ ዲልአን፣ ምጽዓጽ፣ ዮቅታኤል፣ ለኪሶ፣ ቦጽቃት፣ ኤግሎን፣ ከቦን፣ ለእማስ፣ ኬትሊሽ፣ ግዴሮት፣ ቤት ዳጎን፣ ናዕማን፣ መቄዳ ናቸው። ከተሞቹም ከነመንደሮቻቸው 16 ናቸው። ልብና ኤትራ፣ ባሻን፣ ይፍታህ፣ አሽና፣ ንጺብ፣ እጽኤል፣ አኬዚበን፣ መሬሳ ናቸው። ከተሞቹን ከነመንደሮቻቸው 9 ናቸው። አቃሮን በዙሪያ ካሉ ሰፈሮችና መንደሮች ጋር እንዲሁም ከአቃሮን በስተምዕራብ በአሽዶድ አካባቢ ያሉ ሰፈሮችን መንደሮቻቸው ሁሉ፣ አሽዶድ በዙሪያዋ ካሉ ሰፈሮችና መንደሮች ጋር፣ ጋዛ እስከ ግብፅ ደረቅ ወንዝና እስከ ታላቁ ባህር ጠረፍ በመለስ ካሉት ሰፈሮቿና መንደሮቿ ጋር፣ በኮረብታማው ሀገር የሚገኙ ከተሞች ደግሞ እነዚህ ናቸው: ሳምራ፣ የቲርሶካ፣ ደና፣ ዳቤር የምትባለው ቄርያት፣ ስና፣ አናብ፣ ኤሽታሞዋ፣ አኒማ፣ ጎሶም፣ አሎና፣ ጌሎ እነዚህ 11 ከተሞች መንደሮቻቸው ናቸው። አራብ፣ ዱማ፣ ኤሽአን፣ ያኒም፣ ቤት ታጳ፣ አፌቅ፣ ኡምጣ፣ ኬብሮን የተባለችው ቄርያት፣ አርባቅና ጽዮር ናቸው። እነዚህ 9 ከተሞችና መንደሮቻቸው ናቸው። ማጾን፣ ቀርሜሎስ፣ ዚፍ፣ ዮጣ፣ ኤዝራኤል፣ ዮቅደሃም፣ ዛኑአ፣ ቃይን፣ ጊብአና ተምና ናቸው። እነዚህ 10 ከተሞችና መንደሮቻቸው ናቸው። አልዑል፣ ቤትጹር፣ ጌዶር፣ ማዕራት፣ ቤት አኖት፣ ኤልትቆን ናቸው። እነዚህ 6 ከተሞችና መንደሮቻቸው ናቸው። ቄርያታይያር የተባለችው ቄርያት በአሪና ረባት እነዚህ 2 ከተሞችና መንደሮቻቸው ናቸው። በምድረ በዳው ደግሞ እነዚህ ናቸው: ቤት አረብ፣ ሚዳን፣ ስካክ፣ ኒብሻን፣ የጨው ከተማና አይንጋዲ እነዚህ 6 ከተሞች መንደሮቻቸው ናቸው። ነገር ግን የይሁዳ ዘሮች በኢየሩሳሌም የሚኖሩትን ኢያቡሳውያን ከቦታቸው ሊያስለቅቋቸው አልቻሉም። ኢያቡሳውያንም እስከ ዛሬ ድረስ ከይሁዳ ሕዝብ ጋር በኢየሩሳሌም አብረው ይኖራሉ። ለኤፍሬምና ለምናሴ ነገድ የተመደበው ድርሻ። መጽሐፈ ኢያሱ ምዕራፍ 16። ለዮሴፍ ዝርያዎች የተመደበው ድርሻ ከዮርዳኖስ ኢያሪኮ ማለት ከኢያሪኮ ምንጮች በስተ ምስራቅ ይነሳና ምድረ በዳውን በማቋረጥ በኮረብታማው ሀገር አድርጎ ወደ ቤቴል ይመጣል። ሎዛ ከምትባለው ከቤቴል ይነሳና በአጣሮት ወደሚገኘው ወደ አርካውያን ግዛት ይሻገራል። በዚያም በምዕራብ በኩል ቁልቁል ወደ የፍሊጣውያን ግዛት እስከ ታችኛው ቤት አሮን ምድር ይወርድና ወደ ጌዜር ሸለቆ ባህሩ ላይ ይቆማል። ስለዚህ የዮሴፍ ዘሮች ምናሴና ኤፍሬም ርስታቸውን ተቀበሉ። ለኤፍሬም ወገን በየጎሳቸው የተሰጣቸው ድርሻ ይህ ነው።
ድንበሩ በምስራቅ በኩል ከአጣሮት አዳር ተነስቶ እስከ ላይኛው ቤተ አሮን ይወጣና እስከ ባዕሩ ይዘልቃል። በስተሰሜን ደግሞ ከሚክምታት ተነስቶ በምስራቅ በኩል ወደ ታአንት ሴሎ ይታጠፍና ከዚያ በማለፍ እስከ ኢያኖክ ምስራቅ ይዘልቃል። ከኢያኖክም በመነሳት ወደ አጣሮትና ወደ ነገአርት ቁልቁል ይወርድና በኢያሪኮ በኩል አድርጎ ዮርዳኖስ ላይ ብቅ ይላል። ድንበሩ አሁንም ከታጳ በምዕራቡ በኩል አድርጎ ወደ ቃና ወንዝ ይወርድና ከባሕሩ ላይ ይቆማል። እንግዲህ የኤፍሬም ነገድ በየጎሳቸው የተካፈሉት ርስት ይህ ነበር። ይህም በምናሴ ነገድ ርስት ውስጥ ለኤፍሬም ዘሮች የተመደቡትን ከተሞች በሙሉና መንደሮቻቸው የሚያጠቃልል ነው። ይህ ሁሉ ሆኖ የኤፍሬም ዘሮች በጌዘር የሚኖሩትን ከነዓናውያን ከዚያ አላባረሯቸው ነበር። ከነዓናውያን እስከ ዛሬ ድረስ ከኤፍሬም ዘሮች ጋር አብረው ይኖራሉ። ይሁን እንጂ የጉልበት ሥራ እንዲሰሩ ይገደዳሉ። መጽሐፈ ኢያሱ ምዕራፍ 17። ምናሴ የዮሴፍ የበኩር ልጅ እንደመሆኑ መጠን ለነገዱ የተመደበለት ድርሻ ይህ ነበር። የምናሴ የበኩር ልጅ ማኪር የገለዓድን አባት ብርቱ ጦረኛ ስለነበር ገለዓድን ባሳን ድርሻው ሆኑ። ስለዚህ ይህ ርስት ለተቀሩት የምናሴ ዘሮች ማለትም ለአቢዔዜር፣ ለኬሌግ፣ ለእስራኤል፣ ለሴኬም፣ ለኦፌር፣ ለሸምዲ ጎሳዎች የተሰጠ ነው። እነዚህ በየጎሳቸው የዮሴፍ ልጅ የምናሴ ሌሎች ወንዶች ዝርያዎች ናቸው። ስለ ጳሃድ የአፌር ልጅ የገለዓድ ልጅ የማኬር ልጅ የምናሴ ልጅ ነው። እርሱም ሴቶች ልጆቹ እንጂ ወንዶች ልጆች አልነበሩትም። የሴቶች ልጆቹም ስም መዓላም፣ ኑዋ፣ ኔጌል፣ ሚልካ፣ ቴርጳ ይባላል። እነርሱም ወደ ካህኑ ወደ አልዓዛር ወደ ነዌ ልጅ ወደ ኢያሱና ወደ መሪዎቹ ቀርበው ከወንድሞቻችን ጋር ርስት እንድንካፈል እግዚአብሔር ሙሴን አዞታል አሏቸው። ስለዚህም ኢያሱ እግዚአብሔር ባዘዘው መሰረት ከአባታቸው ወንድሞች ጋር ርስት ሰጣቸው። ምናሴም ከገለዓድ እና ከባሳን ምድር ሌላ 10 ቦታ የሚደለደል የመሬት ክፍል በዮርዳኖስ ምስራቅ ነበር። የምናሴ ነገድ ሴት ልጆች ከወንዶቹ ጋር ርስት ተከፋፍለዋልና የገለዓድ ምድር ግን ለቀሩት የምናሴ ዘሮች ተሰጠ። የምናሴ ርስት ከአሴር አንስቶ ከሴኬም በስተ ምስራቅ እስካለችው እስከ ሚክምታት ይደርሳል። ድንበሯም ወደ ደቡብ በመዝለቅ በአይን ታጳ የሚኖረውን ሕዝብ ይጨምራል። የታጳ ምድር የምናሴ ይዞታ ነበር። ይሁን እንጂ በድንበሩ ላይ የምትገኘው የታጳ ከተማ የኤፍሬም ዘሮች ይዞታ ነበረች። ከዚያም በመቀጠል ድንበሩ በደቡብ በኩል ወደ ቃና ወንዝ ይደርሳል። በምናሴ ከተሞች መካከል የኤፍሬም ከተሞች ነበሩ። ያም ሆኖ የምናሴ ድንበር የወንዙ ሰሜናዊ ክፍል ሲሆን እስከ ባሕሩ ይዘልቃል። በደቡብ በኩል ያለው ምድር የኤፍሬም ሲሆን በሰሜን በኩል ያለው ደግሞ የምናሴ ነበር። የምናሴ ግዛት እስከ ባሕሩ የሚደርስ ሲሆን ሰሜናዊ ድንበሩ አሴር፣ ምስራቃዊ ድንበሩ ደግሞ ይሳኮር ነው። እንዲሁም በይሳኮርና በአሴር ውስጥ ቤትሳን፣ ይብልዓም፣ የዶር ሕዝብ፣ አይንዶር፣ ታዕናክ እና መጌዶ በዙሪያቸው ካሉ ሰፈሮቻቸው ጋር የምናሴ ነበሩ። በሦስተኛው ናፎቅ ነው። ይሁን እንጂ የምናሴ ዘሮች እነዚህን ከተሞች መያዝ አልቻሉም። ከነዓናውያን የያዙት ላለመልቀቅ ቁርጥ ሐሳብ አድርገው ነበርና። እስራኤላውያን በበረቱ ጊዜ ግን ከነዓናውያን የጉልበት ሥራ እንዲሰሩ አስገድዷቸው እንጂ ከዚያ ፈጽሞ አላባረሯቸው ነበር። የዮሴፍ ዘሮች ኢያሱን ቁጥራችን ብዙ ነው፣ እግዚአብሔር አብዝቶ ባርኮናል፣ ታዲያ እንዴት ርስታችን አንድ ዕጣን አንድ ድርሻ ብቻ ሆነ አሉት። ኢያሱ መልሶ ቁጥራችሁ ይህን ያህል በዝቶ ኮረብታማው የኤፍሬም ምድር እስከዚህ የሚጠባችሁ ከሆነ ወደ ፌርዛውያንና ወደ ራፋይም ምድር ወጥታችሁ ደኑን ለራሳችሁ መንጥሩ አላቸው። የዮሴፍ ዘሮች ኮረብታማው አገር አይበቃንም፣ ደግሞም በሜዳው ላይ ያሉት በቤትሳንና በሰፈሮቻቸው እንዲሁም በኢያዝራኤል ሸለቆ የሚኖሩት ከነዓናውያን ሁሉ የብረት ሰረገሎች አሏቸው አሉት። ኢያሱ ግን ለዮሴፍ ዘሮች ለኤፍሬምና ለምናሴ እንዲህ አላቸው፣ እናንተ ቁጥራችሁ ብዙ እጅግም ኃያል እንደመሆናችሁ ድርሻችሁ አንድ ብቻ አይሆንም። ነገር ግን ደን የለበሰውን የኮረብታማው ሀገር የእናንተ ነው። ሄዳችሁ መንጥሩት፣ ዳር ድንበሩ ሁሉ የእናንተ ይሆናል። ከነዓናውያን የብረት ሰረገላ ቢኖራቸውና ብርቶች ቢሆኑ እንኳ ከዚያ ታስወጧቸዋላችሁ። የቀሪው ምድር መከፋፈል። መጽሐፈ ኢያሱ ምዕራፍ 18። መላው የእስራኤላውያን ማኅበር በሴሎ ተሰበሰቡ፣ የመገናኛውን ድንኳን እዚያው ተከሉ። ምድሪቱም ጸጥ ብላ ተገዛችላቸው። ዳሩ ግን ርስት ገና ያልተሰጣቸው 7 የእስራኤል ነገዶች ነበሩ። ስለዚህ ኢያሱ እስራኤላውያንን እንዲህ አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁ ምድር
ለማውረስ ቸል የምትሉት እስከ መቼ ነው? አሁንም ከእያንዳንዱ ነገድ ሶስት ምረጡ። እኔም ምድሪቱን ተዘዋውረው እንዲያጠኑና እያንዳንዱ ነገድ መውረስ የሚገባውን ድርሻ ዝርዝር መግለጫ ጽፈው እንዲያመጡ እልካቸዋለሁ። ከዚያም ወደ እኔ ይመለሳሉ። ምድሪቱንም 7 ቦታ ይከፍሏታል። ይሁዳ በደቡብ፣ የዮሴፍ ዘሮች በሰሜን በኩል የተመደበላቸውን ርስት ይዘው ይኖራሉ። የ7ቱን የመሬት ክፍል ዝርዝር መግለጫ ጽፋችሁ ወደ እኔ ታመጡና በአምላካችሁ በእግዚአብሔር ፊት ዕጣ እጥልላችኋለሁ። ሌዋውያኑ ግን ለእግዚአብሔር የሚሰጡት የክህነት አገልግሎት ርስታቸው ስለሆነ በእናንተ መካከል ድርሻ አይኖራቸውም። ጋድ፣ ሮቤልና የምናሴ ነገድ እኩሌታ የእግዚአብሔር ባሪያ ሙሴ በምስራቅ ዮርዳኖስ የሰጣቸውን ርስት ቀደም አድርገው ወስደዋል። ሰዎቹ የምድሪቱን ሁኔታ ለማጥናትና ለመመዝገብ ጉዞ ሲጀምሩ ኢያሱ ሄዳችሁ የምድሪቱን ሁኔታ አጥኑና በዝርዝር ከጻፋችሁ በኋላ ወደ እኔ ተመለሱ፣ እኔም እዚሁ ሴሎ በእግዚአብሔር ፊት ዕጣ እጥልላቸዋለሁ አላቸው። ስለዚህም ሰዎች ሄደው ምድሪቱን ተዘዋውረው አዩ። ከነ ከተሞቹም 7 ቦታ ከፍለው በጥቅልል ብራና ላይ በዝርዝር ጻፉ። ከዚያም በሴሎ ሰፈር ወዳለው ወደ ኢያሱ ተመለሱ። ኢያሱም በሴሎ በእግዚአብሔር ፊት ዕጣ ጣለላቸው። ምድሪቱንም እንደየነገዱ ደልድሎ ለእስራኤላውያን አከፋፈላቸው። ለብንያም ነገድ የተመደበ ድርሻ። ለብንያም ነገድ የሆነው የመጀመሪያው ዕጣ በየጎሳ ወጣ። በዕጣ የደረሳቸው ምድር የሚገኘው በይሁዳና በዮሴፍ ነገዶች ርስት መካከል ሲሆን እንደሚከተለው ነው። በሰሜን ያለው ድንበራቸው ከዮርዳኖስ ይነሳና የኢያሪኮን ሰሜናዊ ተርተር አልፎ በስተ ምዕራብ ወዳለው ኮረብታማ ምድር በማምራት እስከ ቤት አዊን ምድረ በዳ ይዘልቃል። ከዚያ ደግሞ ወደ ደቡብ ሎዛ ማለት ወደ ቤቴል ተረተር ይሻገርና በታችኛው ቤት አሮን በስተደቡብ ባለው ተራራ በኩል አድርጎ ወደ አጣሮት አዳር ይወርዳል። በስተደቡብ ያለው ድንበር ከቤት አሮን ትይዩ ካለው ኮረብታ ተነስቶ በምዕራብ በኩል ወደ ደቡብ በመታጠፍ የይሁዳ ነገድ ከተማ ወደ ሆነችው ወደ ቄሪያታ በዓል ማለት ወደ ቄሪያታ አሪም ያልፋል። ይህ እንግዲህ በምዕራብ በኩል ያለው ድንበር ነው። በስተደቡብ ያለው ድንበር ደግሞ በምዕራብ በኩል ከቄሪያታ አሪም ጥግ ይነሳና እስከ ነፍቶ ውሃ ምንጭ ይዘልቃል። ይኸውም ድንበር በራፋይም ሸለቆ በስተሰሜን ባለው በሄኖም ሸለቆ ትይዩ ቁልቁል ወደ ኮረብታው ግርጌ ይወርዳል። ከዚያም ከኢያቡሳውያን ከተማ በደቡብ በኩል ባለው ተረተር አድርጎ ወደ ኤኖም ሸለቆ በመውረድ እስከ አይንሮጌል ይዘልቃል። ደግሞ ወደ ሰሜን ይታጠፍና በቤት ሳሚስ በኩል አድርጎ እስከ ጌሌሎት ይዘልቃል። ከዚያም በአዱሚም መተላለፊያ ትይዩ እስካለው እስከ ሮቤል ልጅ እስከ ቦአን ድንጋይ ይወርዳል። ወደ ቤት አረብ ሰሜናዊ ተራራ በመቀጠል ቁልቁል ወደ አረብ ይወርዳል። ከዚያም ሰሜናዊውን የቤት ኦግለን ተርተር አልፎ ይሄድና በስተ ደቡብ የዮርዳኖስን ወንዝ እስከሚገባበት እስከ ሙት የባህር ወሽመጥ ይዘልቃል። ይህም ደቡባዊ ድንበር ነው። በምስራቅ በኩል ያለው ድንበር ራሱ የዮርዳኖስ ወንዝ ነው። ይህ እንግዲህ የብንያም ነገድ ጎሳዎች በርስትነት የወረሷት ምድር ዳር ድንበሮች ሁሉ እነዚህ ነበሩ። የብንያም ነገድ በየጎሳቸው የያዟቸው ከተሞች እነዚህ ናቸው: ኢያሪኮ፣ ቤት ኦግል፣ አመቀጼጽ፣ ቤት አረብ፣ ዘማርያም፣ ቤቴል፣ አዊም፣ ፋራ፣ ኤፍራታ፣ ክፍረ አሞናይ፣ አፍኒ እንዲሁም ጋባ ናቸው። እነዚህም ከነመንደሮቻቸው 12 ከተሞች ናቸው። ገባኦን፣ ራማ፣ ብኤሮት፣ ምጻጽ፣ ከፌር፣ አሞቅ፣ ሬቄም፣ ኤርጶኤል፣ ተርአላ፣ ጴላ፣ ኤሊፍ፣ የኢያቡሳውያን ከተማ ኢየሩሳሌም፣ ጌብአ እንዲሁም ቄሪያት ነበሩ። እነዚህ ከነመንደሮቻቸው 14 ከተሞች ናቸው። እንግዲህ የብንያም ነገድ በየጎሳቸው የወረሱት ይሄ ነው። ለስምዖን ነገድ የተመደበው ድርሻ መጽሐፈ ኢያሱ ምዕራፍ 19። ሁለተኛው ዕጣ ለስምዖን ነገድ በየጎሳው ወጣ። ርስታቸውም ዙሪያውን በይሁዳ ነገድ ርስት የተከበበ ነበር። ይህም የሚከተሉትን ያካትታል: ቤርሳቤህ፣ ሴባ፣ ሞላድ፣ አጼር፣ ሹዓል፣ ባላ፣ ኤጼም፣ ኤልቶላድ፣ በቱል፣ ኤርማ፣ ጺግላግ፣ ቤትማርክቦት፣ አጸሩሳል፣ ቤት ላባአታን፣ ሻሩኢን ነበሩ። እነዚህ 13 ከተሞች እና መንደሮቻቸው ናቸው። አይን፣ ሪሞን፣ ኤቴርና አሽና የተባሉት 4 ከተሞቻቸው መንደሮቻቸው ደግሞ እስከ በዓላት ብኤር ወይም ኔጌብ ውስጥ እስካለው እስከ ራማት ድረስ ባሉት ከተሞች ዙሪያ የሚገኙት መንደሮች ሁሉ ከእነዚሁ ጋር ይጠቃልላሉ። እንግዲህ በየጎሳው የተደለደለው የስምዖን ነገድ ርስት ይህ ነው። የይሁዳ ነገድ የያዘው ርስት እጅግ ሰፊ ስለነበር ከይሁዳ ነገድ ድርሻ ተከፍሎ
ለስምዖን ነገድ በርስትነት ተሰጠ። ከዚህ የተነሳም የስምዖን ነገድ በይሁዳ ነገድ ድርሻ ርስት ሊካፈል ቻለ። ለዛብሎን ነገድ የተመደበው ድርሻ ሦስተኛው ዕጣ ለዛብሎን ነገድ በየጎሳው ወጣ። የርስታቸው ድንበር እስከ ሳሪድ ይደርሳል። ወደ ምዕራብ በመሄድ በመርዓል በኩል ያልፋል። ደባሼትን ተጠግቶ በዮቅንሃም አጠገብ ካለው ወንዝ ድረስ ይዘልቃል። ከሳሬድም ወደ ምስራቅ በመታጠፍ የፀሐይ መውጫ ወደ ሆነው አገር ወደ ኬስሎት ታቦር በመዝለቅ እስከ ዳባርት ሄዶ ወደ ያፊኤ ያቀናል። ከዚያም ወደ ምስራቅ በመቀጠል ወደ ጋቲኤል ፍርና ወደ ኤትቃጺን ይዘልቃል። ከዚያ ደግሞ ወደ ሪሞን በመሄድ ወደ ኒያ ይታጠፋል። በስተ ሰሜን በኩል ወደ አናቶን ይዞርና በይፍታኤል ሸለቆ ላይ ይቆማል። ደግሞም ቀሃትን፣ ነአሳልን፣ ሼምሮንን፣ ይዳላንን፣ ቤተልሔምን ይጨምራል። እነዚህም ከነመንደሮቻቸው 12 ከተሞች ናቸው። እነዚህ ሁሉ ለዛብሎን ነገድ ርስት ሆነው ለየጎሳው የተደለደሉ ከተሞችና መንደሮቻቸው ነበሩ። ለይሳኮር ነገድ የተመደበው ድርሻ አራተኛው ዕጣ ለይሳኮር ነገድ በየጎሳው ወጣ። ምድራቸው የሚከተሉትን ያካትታል። ኤዝራኤል፣ ከስሎት፣ ሱነም፣ አፍራይም፣ ሺኦን፣ አንአራት፣ ረቢት፣ ቄሶን፣ አቤጻ፣ ሪሜት፣ አይንጋኒም፣ አይንአድ እንዲሁም ቤተጳጼድ። ድንበራቸው ታቦርና ሻዕጹማን ቤትሳሚስን ይነካና በዮርዳኖስ ላይ ይቆማል። እነዚህ ከነመንደሮቻቸው 16 ከተሞች ናቸው። እነዚህ ለይሳኮር ነገድ ርስት ሆነው ለየጎሳው የተደለደሉ ከተሞችና መንደሮች ነበሩ። ለአሴር ነገድ የተመደበው ድርሻ አምስተኛው ዕጣ ለአሴር ነገድ በየጎሳው ወጣ። ምድራቸው የሚከተሉትን ያካትታል። አልቃት፣ አሊ፣ ቤጤን፣ አዚፍ፣ አልሜሌክ፣ አምዓድ እንዲሁም ሚሻኤል። ድንበሩ በስተምዕራብ ቀርሜልስና ሺኦር ሊብናታን ይነካል። ከዚያም በምስራቅ በኩል ወደ ቤት ደአጎን ይመለስና ዛብሎንና የይፍታኤልን ሸለቆ ይዞ ካቡልን በስተግራ በመተው በሰሜን በኩል ወደ ቤት ኤሜቅና ወደ ንጽኤል ይቀናል። በመቀጠል ወደ ኤብሮን፣ ወደ ረአብ እንዲሁም ወደ አሞንና ወደ ቃና ሽቅብ ወጥቶ እስከ ታላቁ ሲዶና ይደርሳል። ድንበሩ ወደ ራማ ከዞረ በኋላ ወደ ተመሸገ ወደ ጤሮስ ከተማ ታጥፎ ወደ ኦሳ ይመለስና በአካዚብ በኩል ሜዲትራኒያን ባህር ደርሶ ይቆማል። ይህም የኡማን የኤፌቅና የረአብን ምድር ይጨምራል። በዚያም 22 ከተሞችና መንደሮቻቸው ይገኛሉ። እነዚህ ለአሴር ነገድ ሆነው በየጎሳው የተደለደሉ ከተሞችና መንደሮቻቸው ናቸው። ለንፍታሌም ነገድ የተመደበው ድርሻ ስድስተኛው ዕጣ ለንፍታሌም ነገድ በየጎሳው ወጣ። ድንበራቸው ከኤላይፍና በጸህናኒም ካለው ከትልቁ የወርካ ዛፍ ይነሳና የአዳሜኔ ቄብን በየብንኤል አልፎ ወደ ለቁም በመምጣት ዮርዳኖስ ላይ ይቆማል። ድንበሩ በአዝኖት ታቦር ያልፍና ወደ ምዕራብ በመታጠፍ አቆት ላይ ይቆማል። ይኸውም ድንበር በደቡብ ዛብሎን፣ በምዕራብ አሴርን፣ በምስራቅ ዮርዳኖስን ይነካል። የተመሸጉትም ከተሞች እነዚህ ናቸው። ጼዴም፣ ጼር፣ አማት፣ ረቃት፣ ኬኔሬት፣ አዳማ፣ ራማ፣ አሶር፣ ቃዴስ፣ ኤድራይ፣ ጸናሃ፣ አጾር፣ ይርሆን፣ ሚግዳልሄል፣ ኦሪም፣ ቢትአናት፣ ቤት ሳሚስ። እነዚህ ከነመንደሮቻቸው 19 ከተሞች ናቸው። እነዚህ ለንፍታሌም ነገድ ርስት ሆነው በየጎሳው የተደለደሉ ከተሞች፣ መንደሮች ነበሩ። ለዳን ነገድ የተመደበው ድርሻ ሰባተኛው ዕጣ ለዳን ነገድ በየጎሳው ወጣ። የወረሱትም ምድር የሚከተሉትን ያካትታል። ጸራሃ፣ ኤሽታኦል፣ ኤርሼሜሽ፣ ሸአልቢን፣ ኤሎን፣ ይትላ፣ ኤሉን፣ ተምና፣ አቃሮን፣ ኤልታቂ፣ ገባዕቶን፣ ባዕላት፣ ይሁድ፣ ብኔብረቅ፣ ጋትሬሞን፣ ሚያርቆንና በኢዮጴ ፊት ለፊት ያለው እርቆን። ነገር ግን የዳን ዘሮች ርስታቸው አልበቃቸውም። ወደ ሌሼም ወጥተው አደጋ በመጣል ያዟት። ሰዎቹንም በሰይፍ ስለት ፈጅተው ይዞታቸው አደረጓት። በዚያው ሰፈሩ። ስሟንም ለውጠው በአባታቸው ስም ዳን አሏት። እነዚህ ለዳን ነገድ ርስት ሆነው በየጎሳው የተደለደሉ ከተሞችና መንደሮች ነበሩ። ለኢያሱ የተመደበው ድርሻ እስራኤላውያን ድርሻቸውን ከያዙ በኋላ ለነዌ ልጅ ለኢያሱ በመካከላቸው ርስት ሰጡት። እግዚአብሔር ባዘዘው መሰረት በኮረብታማው የኤፍሬም ምድር የምትገኘው ተምናሴር የምትባለው የፈለጋትን ከተማ ሰጡት። እርሱም ከተማይቱን ሰራ፣ መኖሪያውም አደረጋት። እንግዲህ ካህኑ አልዓዛር፣ የነዌ ልጅ ኢያሱና የእስራኤል ነገድ የየጎሳ መሪዎች ሴሎ ላይ በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ዕጣ ያደላደሉት ርስት ይህ ነው። የምድሪቱንም ማከፋፈል በዚህ ሁኔታ ፈጸሙ።
የመማጠኛ ከተሞች። መጽሐፈ ኢያሱ ምዕራፍ 20። ከዚያም እግዚአብሔር ኢያሱን እንዲህ አለው፣ በሙሴ በኩል በነገረኋችሁ መሠረት የመማጠኛ ከተሞች እንዲለዩ ለእስራኤላውያን ንገራቸው። ሳያስበው ድንገት ሰው የገደለ ማንኛውም ሰው ወደዚያ በመሸሽ ከደም ተበቃዩ እንዲያመልጥ ከተማይቱ መጠለያ ትሁን። ገዳዩ ከነዚህ ከተሞች ወደ አንዲቱ በሚሸሽበት ጊዜ በከተማይቱ መግቢያ በር ላይ ቆሞ ጉዳዩን ለከተማይቱ ሽማግሌዎች ይንገራቸው። ከዚያም እነርሱ ወደ ከተማቸው አስገብተው የሚኖሩበትን ስፍራ ሰጥተው አብሯቸው ይቀመጥ። ደም ተበቃዩ ተከታትሎት ቢመጣ ሆን ብሎና በክፋት ተነሳስቶ ወንድሙን የገደለው ባለመሆኑ ሰዎቹ ነፍሰ ገዳዩን አሳልፈው አይስጡት። በማኅበሩ ፊት ለፍርድ እስኪቀርብና በዚያ ጊዜ የሚያገለግለው ሊቀ ካህናት እስኪሞት ድረስ በዚያች ከተማ ይቆይ። ከዚያም ወደ ቤቱ ሸሽቶ ወደ መጣበት ከተማ ሊመለስ ይችላል። ስለዚህ በኮረብታማው በንፍታሌም ምድር በገሊላ ቃዴስን፣ በኮረብታማው በኤፍሬም ምድር ሴኬምን፣ በኮረብታማው በይሁዳ ምድር ኬብሮን የምትባለውን ቂርያት አርባቅን ለዩ። እንደዚሁም ከዮርዳኖስ ማዶ ከኢያሪኮ በስተ ምስራቅ በሮቤል ነገድ ይዞታ ውስጥ ከፍታ ባለው ምድረ በዳ ያለችውን ቦሶርን፣ በጋድ ነገድ ይዞታ ውስጥ ባለችው በገላድ የምትገኘውን ራሞትንና በምናሴ ነገድ ይዞታ ውስጥ በባሳን የምትገኘውን ጎላንን ለዩ። ሳያስበው በድንገት ሰው የገደለ ማንኛውም እስራኤላዊ ወይም በመካከላቸው የሚኖር ማንኛውም መጻተኛ ወደ ተለዩት ከተሞች መሸሽ ይችላል። በማኅበሩ ፊት ከመቆሙ አስቀድሞም ደም ተበቃዩ መገደል የለበትም። ለሌዋውያን የተመደቡ ከተሞች። መጽሐፈ ኢያሱ ምዕራፍ 21። የሌዋውያኑ ቤተሰብ አለቆች ወደ ካህኑ ወደ አልዓዛር ወደ ነዌ ልጅ ወደ ኢያሱና ወደ ሌሎች የእስራኤል ነገድ አባቶች ዘንድ ቀረቡ። በከነዓን ምድር በሴሎም እግዚአብሔር የምንኖርባቸውን ከተሞች ከብቶቻችን ከሚሰማሩባቸው ቦታዎች እንድትሰጡን በሙሴ በኩል አዞልን ነበር አላቸው። ስለዚህ እስራኤላውያን ከወረሱት ምድር ላይ የሚከተሉትን ከተሞች መሰማሪያዎች እግዚአብሔር ባዘዘው መሠረት ለሌዋውያኑ ሰጠ። የመጀመሪያው ዕጣ ለቀዓት ዘሮች በየጎሳቸው ወጣ። የካህኑ የአሮን ዝርያዎች ለሆኑት ሌዋውያን ከይሁዳ፣ ከስምዖን፣ ከብንያም ነገዶች 13 ከተሞች በዕጣ ተመደቡላቸው። ለቀሩት ለቀዓት ዘሮች ደግሞ ከኤፍሬምና ከዳን ነገድ ጎሳዎች እንዲሁም ከምናሴ ነገድ እኩሌታ ጎሳዎች 10 ከተሞች በዕጣ ተመደቡላቸው። ለጌርሶን ዝርያዎች ከይሳኮር፣ ከአሴር፣ ከንፍታሌም ነገድ ጎሳዎችና ባሳን ውስጥ ካለው ከምናሴ ነገድ እኩሌታ ጎሳዎች 13 ከተሞች ተመደቡላቸው። ለሜራሪ ዝርያዎች በየጎሳቸው ከሮቤል፣ ከጋድና ከዛብሎን ነገዶች 10 ከተሞች ተመደቡላቸው። ስለዚህ እስራኤላውያን እግዚአብሔር በሙሴ በኩል ባዘዘው መሠረት እነዚህን ከተሞች መሰማሪያቸውን ለሌዋውያኑ በዕጣ መደቡላቸው። ከይሁዳና ከስምዖን ነገዶች ደግሞ ከዚህ በታች በስም የተጠቀሱትን ከተሞች በዕጣ መደቡላቸው። እነዚህም ከተሞች የሌዊ ልጆች የቀዓት ጎሳዎች ለሆኑት ለአሮን ዝርያዎች ተመደቡ። ይህም የሆነው የመጀመሪያውን ዕጣ ለእነርሱ ስለወጣላቸው ነበር። እነርሱም በተራራማው የይሁዳ ምድር ያለችውን ኬብሮን የተባለችውን ቂርያት አርባቅን በዙሪያው ካለው መሰማሪያ ጋር ሰጧቸው። አርባቅ የዔናቅ አባት ነበር። ይሁን እንጂ በከተማይቱ ዙሪያ ያሉትን እርሻዎችና መንደሮች ለዮፎኒ ልጅ ለካሌብ ርስት አድርገው ሰጡት። እንደዚሁም ለነፍሰ ገዳይ መማጠኛ የሆነችውን ኬብሮንንና ልብናን ከነማሰማሪያዎቻቸው ለካህኑ ለአሮን ልጆች ሰጧቸው። ደግሞም የቴርን፣ ኤሽትሞን፣ አሎንን፣ ዳቤርን፣ አይንና ዮጣንን፣ ቤት ሳሚስን ከነማሰማሪያቸው ሰጧቸው። እነዚህ 9 ከተሞች ሁሉ ነገዶች ይዞታ ላይ ተከፍለው የተሰጡ ናቸው። ከብንያም ነገድ ገባኦል፣ ጌብዓ፣ አናቶትና አልሞን የተባሉት 4 ከተሞች ከነማሰማሪያዎቻቸው ሰጧቸው። ለካህናቱ ለአሮን ዝርያዎች ከነማሰማሪያቸው የተሰጧቸው ከተሞች 13 ነበሩ። የሌዊ ልጅ የቀዓት ጎሳዎች ለሆኑት ለሌሎቹ ደግሞ ከኤፍሬም ነገድ ላይ ተከፍለው የሚከተሉትን ከተሞች በዕጣ ተመደቡላቸው። በተራራማው በኤፍሬም ምድርም ለነፍሰ ገዳይ መማጠኛ የሆነችው ሴኬምን፣ ጌዜር፣ ቄጥ ብጻይምን፣ ቤት አሮን ከነመሰማሪያዎቻቸው 4 ከተሞች ተሰጣቸው። እንዲሁም ከዳን ነገድ አልተቄን፣ ገባቶን፣ ኤሎንን፣ ጋቲሞርን ከነመሰማሪያዎቻቸው 4
ከተሞች ተሰጧቸው። ከምናሴ ነገድ እኩሌታ ደግሞ ታዕናክን፣ ጋትሬሞን ከነማሰማሪያዎቻቸው 2 ከተሞች ተሰጧቸው። እነዚህ 10 ከተሞች ሁሉ ከነማሰማሪያዎቻቸው ለተቀሩት የቀዓት ጎሳዎች ተሰጧቸው። የጌርሶን ወገኖች ለሆኑት ለሌሎች የሌዊ ጎሳዎች የተሰጧቸው የሚከተሉት ናቸው። ከምናሴ ነገድ እኩሌታ በባሳን ውስጥ ለነፍሰ ገዳይ መማጠኛ የሆነችውን ከተማ ጎላንን በኤሽትራ እነዚህ 2 ከተሞች ከነመሰማሪያዎቻቸው። ከይሳኮር ነገድ ቄሶን፣ ዳብራት፣ የርሙትና አይንጋኒም እነዚህ 4 ከተሞች ከነመሰማሪያዎቻቸው። ከአሴር ነገድ ሚሽአል፣ አብዶን፣ ኤልቃትና ራብ እነዚህ 4 ከተሞች ከነመሰማሪያዎቻቸው። ከንፍታሌም ነገድ በገሊላ ውስጥ ለነፍሰ ገዳይ መማጠኛ የሆነችው ከተማ ቃዴስ፣ አሞት ዶርና ቀርታን እነዚህ 3 ከተሞች ከነመሰማሪያዎቻቸው። ለጌድሶናውያን ጎሳዎች የተመደቡት ከተሞች ሁሉ ከነመሰማሪያዎቻቸው 13 ነበሩ። የሜራሪ ጎሳዎች ለሆኑት ለተቀሩት ሌዊያውያን የተሰጧቸው የሚከተሉት ናቸው። ከዛብሎን ነገድ ዮቅነሃም፣ ቀርታ፣ ዴሞናን፣ ንዕላል እነዚህ 4 ከተሞች ከነመሰማሪያዎቻቸው። ከሮቤል ነገድ በሶር ያአጽ፣ ቅዴሞትና ሚፍአት እነዚህ 4 ከተሞች ከነመሰማሪያዎቻቸው። ከጋድ ነገድ በገልአድ ውስጥ ለነፍሰ ገዳይ መማጠኛ የሆነችው ከተማ ራሞቅ፣ ማናይም፣ አሴቦን እና ኢያዜር እነዚህ 4 ከተሞች ከነመሰማሪያዎቻቸው። የሚራሪ ጎሳዎች ለሆኑት ለተቀሩት ሌዊያውያን የተመደቡት ከተሞች ሁሉ 12 ነበሩ። እንግዲህ እስራኤላውያን ርስት አድርገው ከያዙት ምድር ለሌዊያውያን የተሰጧቸው ከተሞች ከነማሰማሪያዎቻቸው በአጠቃላይ 48 ነበሩ። እነዚህ ከተሞች እያንዳንዳቸው በዙሪያቸው መሰማሪያዎች ነበሯቸው። ማሰማሪያ የሌለው ከተማ አልነበረም። ስለዚህ እግዚአብሔር ለቀድሞ አባቶቻቸው ይሰጣቸው ዘንድ የማለላቸው ምድር ሁሉ ለእስራኤል ሰጠ። እነርሱም ምድሪቱን ወረሱ፣ መኖሪያቸውም አደረጓት። እግዚአብሔር ለቀድሞ አባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። አንድም ጠላት ሊቋቋማቸው አልቻለም። እግዚአብሔር ጠላቶቻቸውን ሁሉ አሳልፎ በእጃቸው ሰጥቷቸዋልና። እግዚአብሔር ለእስራኤል ቤት ከሰጠው መልካም የተስፋ ቃል አንዳችም አልቀረም፣ ሁሉም ተፈጽሟል። ዮርዳኖስ በስተ ምስራቅ ርስት ያገኙ ነገዶች ወደ ቤታቸው ተመለሱ። መጽሐፈ ኢያሱ ምዕራፍ 22። በዚህ ጊዜ ኢያሱ የሮቤልና የጋድን ነገዶች እንዲሁም የምናሴን ነገድ እኩሌታ ጠርቶ እንዲህ አላቸው፣ የእግዚአብሔር ባሪያ ሙሴ ያዘዛችሁን ሁሉ ጠብቃችኋል። እኔም ያዘዟችሁን በሙሉ ፈጽማችኋል። ከረጅም ጊዜ ጀምሮ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም። አምላካችሁ እግዚአብሔር የሰጣችሁን ተልእኮ በሚገባ ተወጣችኋል። አሁንም አምላካችሁ እግዚአብሔር በሰጣችሁ ተስፋ መሠረት ወንድሞቻችሁን አሳርፏቸዋል። ስለዚህም የእግዚአብሔር ባሪያ ሙሴ ከዮርዳኖስ ማዶ ርስት አድርጎ በሰጣችሁ ምድር ወዳለው ቤታችሁ ተመለሱ። የእግዚአብሔር ባሪያ ሙሴ አምላካችሁን እግዚአብሔርን እንድትወዱ በመንገድ ሁሉ እንድትሄዱ ትእዛዙን እንድትፈጽሙ እርሱም አጥብቃችሁ እንድትይዙት እንዲሁም በፍጹም ልባችሁ በፍጹም ነፍሳችሁ እንድታገለግሉት የሰጣችሁን ትእዛዙን ሕጉን ነቅጣችሁ ጠብቁ። ከዚያም ኢያሱ መርቆ አሰናበታቸው። እነርሱም ወደ ቤታቸው ተመለሱ። ሙሴ ለምናሴ ነገድ እኩሌታ በባሳን ምድር ርስት ሰጥቷቸው ነበር። ለቀረው እኩሌታ ደግሞ ኢያሱ ከዮርዳኖስ በስተምዕራብ ከወንድሞቻቸው ጋር ርስት ሰጣቸው። ኢያሱ ወደ ቤታቸው እንዲገቡ ባሰናበታቸው ጊዜ መረቃቸው፣ እንዲህም አላቸው፣ ብዙ ሀብት ይዛችሁ ማለትም አያሌ ከብት መንጋ፣ ብርና ወርቅ፣ ናስና ብረት እንዲሁም ቁጥሩ እጅግ የበዛ ልብስ ይዛችሁ ወደ ቤታችሁ ተመለሱ። ከጠላት የተገኘውን ይህን ምርኮ ከወንድሞቻችሁ ጋር ተካፈሉት አላቸው። ስለዚህ የሮቤልና የጋድ ነገዶች እንዲሁም የምናሴ ነገድ እኩሌታ እስራኤላውያንን ከነዓን ውስጥ ባለችው በሴሎ ትተው በእግዚአብሔር ትእዛዝ በሙሴ አማካኝነት ወደ ተቀበሏት ርስታቸው ወደ ገለዓድ ምድር ተመለሱ። የሮቤልና የጋድ እንዲሁም የምናሴ ነገድ እኩሌታ በከነዓን ምድር ወዳለችው ዮርዳኖስ አጠገብ ወደምትገኘው ገሊሎት ወደ ተባለች ስፍራ ሲደርሱ በወንዙ አጠገብ ግዙፍ መሠዊያ ሰሩ። የእስራኤላውያን ይዞታ በሆነችው በከነዓናውያን ምድር ወሰን በገሊሎት ላይ መሠዊያ መስራታቸው ሌሎች እስራኤላውያን በሰሙ ጊዜ በእነርሱ ላይ ለመዝመት የእስራኤል ማኅበር ሁሉ በሴሎ ተሰበሰበ። ስለዚህም እስራኤላውያን የካህኑ የአልዓዛር ልጅ ፊንሐስን በገለዓድ ምድር ወደሚኖሩት ወደ ሮቤልና ወደ ጋድ እንዲሁም ወደ ምናሴ ነገድ እኩሌታ ላኩ። ከእርሱም ጋር እያንዳንዱ የእስራኤል ነገድ የሚወክሉ 10 አለቆች አብረው ላኩ። እነዚህም እያንዳንዱ ከእስራኤላውያን
ጎሳዎች የተወጣጡ የየቤተሰቡ አለቆች ነበሩ። እነርሱም በገለዓድ ምድር ወዳሉት ወደ ሮቤላውያን፣ ወደ ጋዳውያንና ወደ ምናሴ ነገድ እኩሌታ ሄደው እንዲህ አሏቸው፣ መላው የእግዚአብሔር ጉባኤ እንዲህ ይላል፣ በእስራኤል አምላክ ላይ እንዲህ ያለ ክህደት የፈጸማችሁት ለምንድን ነው? እግዚአብሔርን ለመከተልስ እንዴት ወደ ኋላ ትላላችሁ? እንዴትስ ዛሬ በእግዚአብሔር ላይ አምጻችሁ ለራሳችሁ መሠዊያ ትሠራላችሁ? በፊጎር የተሠራው ኃጢአት አይበቃምን? ምንም እንኳ በእግዚአብሔር ጉባኤ ላይ መቅሰፍት ቢወርድም እስከ ዛሬይቱ ዕለት ድረስ ራሳችንን ከዚያች ኃጢአት አላነጻንም። እናንተ አሁንም እግዚአብሔርን ከመከተል ወደ ኋላ ትላላችሁን? ዛሬ እናንተ በእግዚአብሔር ላይ ብታምፁ እርሱ ደግሞ ነገ በመላው እስራኤል ጉባኤ ላይ ይቆጣል። የወረሳችኋት ምድር ረክሳ እንደሆነ የእግዚአብሔር ማደሪያ ወደ ተተከለበት ወደ እግዚአብሔር ምድር መጥታችሁ ከእኛ ጋር ርስት ተካፈሉ። ነገር ግን ከአምላካችን ከእግዚአብሔር መሠዊያ በስተቀር ሌላ መሠዊያ ሰርታችሁ በእግዚአብሔር ሆነ በእኛ ላይ አታምፁ። የዛራ ልጅ አካን እርም የሆነውን ነገር በመውሰድ ኃጢአት ስለሠራ በመላው የእስራኤል ጉባኤ ላይ ቁጣ አልመጣምን? በሠራው ኃጢአት የሞተውም እርሱ ብቻ አልነበረም። ከዚያም የሮቤልና የጋድ ነገዶች እንዲሁም የምናሴ ነገድ እኩሌታ ለእስራኤል ጎሳ መሪዎች እንዲህ ሲሉ መለሱላቸው፣ ኃያሉ አምላክ እግዚአብሔር እርሱ ያውቃል። እስራኤልም ይህን ይወቅ። ይህ የተደረገው በማመፅ ወይም ለእግዚአብሔር ባለመታዘዝ ከሆነ ዛሬ አትማሩን። መሠዊያውን የሠራነው እግዚአብሔርን ከመከተል ወደ ኋላ ለማለት የሚቃጠል መሥዋዕትና የእህል ቁርባን ልናሳርግበት ወይም የእብረት መሥዋዕት ልናቀርብበት አስበን ከሆነ ራሱ እግዚአብሔር ይበቀለን። እኛም ይህን ያደረግነው ወደፊት ዘሮቻችሁ ለዘሮቻችን እንዲህ እንዳይሏቸው ፈርተን ነው። ከእስራኤል አምላክ ከእግዚአብሔር ጋር ምን ግንኙነት አላችሁ? እናንተ የሮቤልና የጋድ ልጆች እግዚአብሔር ዮርዳኖስን በመካከላችን መለያ ድንበር ስላደረገው ከእግዚአብሔር ዘንድ ድርሻ የላችሁም። ስለዚህ ዘሮቻችሁ የእኛ ዘር እግዚአብሔርን እንዳይፈራ ሊያደርጉ ይችላሉ። እኛም እንነሳና መሠዊያ እንስራ። የምንሰራው መሠዊያ ግን ለሚቃጠል መሥዋዕት ወይም ለሌላ መሥዋዕት ማቅረቢያ አይውልም ያልነው ለዚህ ነው። በሌላ በኩል የሚቃጠል መሥዋዕታችንን፣ ሌላውን ቁርባናችን፣ የኅብረት መሥዋዕታችንን ይዘን በተቀደሰው ስፍራ እግዚአብሔርን እንድናመልክ መሠዊያው በእኛና በእናንተ እንዲሁም በሚቀጥሉት ትውልዶች መካከል ምስክር ይሆናል። ስለዚህ ወደፊት ዘሮቻችሁ ዘሮቻችንን ከእግዚአብሔር ዘንድ ድርሻ የላቸውም ሊሏቸው አይችሉም። እኛም ወደፊት እኛንም ሆነ ዘሮቻችንን እንዲህ የሚሉ ከሆነ እነሆ አባቶቻችን የሰሩትን የእግዚአብሔርን መሠዊያ ምሳሌ ተመልከቱ። ይህ በእኛና በእናንተ መካከል ምስክር እንዲሆን እንጂ ለሚቃጠል መሥዋዕትና ለሌላ መሥዋዕት ማቅረቢያ አይደለም ብለን እንመልሳለን አልን። በማደሪያው ድንኳን ፊት ካለው እግዚአብሔር መሠዊያ ሌላ ለሚቃጠል መሥዋዕት ወይም ለእህል ቁርባን እንዲሁም ለሌላ መሥዋዕት ማቅረቢያ የሚሆን መሠዊያ በመሥራት ዛሬ በእግዚአብሔር ላይ እናምፅን? እርሱን ማምለካችንን እንተውን? ይህ ከእኛ ይራቅ። ካህኑ ፊንሐስና የእስራኤላውያን የጎሳ መሪዎች የነበሩት የማኅበረሰቡ አለቆች የሮቤልና የጋድ የምናሴ ወገኖች ያሉትን በሰሙ ጊዜ ተደሰቱ። የካህኑ የአልዓዛር ልጅ ፊንሐስም የሮቤልን፣ የጋድን፣ የምናሴን ወገኖች በዚህ ነገር እግዚአብሔርን አልበደላችሁም፣ እግዚአብሔር ከእኛ ጋር መሆኑን ዛሬ አውቀናል፣ እነሆ እስራኤላውያን ከእግዚአብሔር እጅ አድናችኋል አላቸው። ከዚያም የካህኑ የአልዓዛር ልጅ ፊንሐስ እና መሪዎቹም ከሮቤልና ከጋድ ወገኖች ጋር በገለዓድ ምድር ከተነጋገሩ በኋላ ወደ ከነዓን ተመልሰው ሁኔታውን ለእስራኤላውያን ነገሩ። እስራኤላውያንም ይህን ሲሰሙ ደስ ብሏቸው እግዚአብሔርን አመሰገኑ። ከዚያም የሮቤልና የጋድ ወገኖች የሚኖሩበትን አገር በጦርነት ለማጥፋት የመሄድን ነገር አላነሱም። የሮቤልና የጋድ ወገኖች እግዚአብሔር አምላክ ለመሆኑ ይህ በመካከላችን ምስክር ነው በማለት መሠዊያውን ምስክር ብለው ጠሩት። ኢያሱ ለመሪዎች የተናገረው የመሰናበቻ ቃል መጽሐፈ ኢያሱ ምዕራፍ 23 እግዚአብሔር እስራኤላውያንን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፋቸው እነሆ ብዙ ዘመን አለፈ። በዚህ ጊዜ ኢያሱ በጣም አርጅቶ ዕድሜውም ገፍቶ ነበር። ኢያሱ እስራኤልን ሁሉ አለቆቻቸውን፣ መሪዎቻቸውን፣ ፈራጆቻቸውንና ሹማምንታቸውን በሙሉ ጠርቶ እንዲህ አላቸው፣ እኔ አርጅቻለሁ፣ ዕድሜም ገፍቷል። አምላካችሁ እግዚአብሔር ስለ እናንተ ሲል በእነዚህ ሕዝቦች ሁሉ ላይ ያደረገው ማናቸውንም ነገር እናንተው ራሳችሁ አይታችኋል። ስለ እናንተ የተዋጋላችሁ ራሱ አምላካችሁ እግዚአብሔር ነው። ከዮርዳኖስ አንስቶ በስተ ምዕራብ እስካለው እስከ ታላቁ ባህር ድረስ በሙሉ አሸነፏችሁ ሕዝቦች ያልወረሳችሁትን ቀሪ ምድር ርስት እንዲሆን
ለየነገዶቻችሁ እንዴት አድርጌ በዕጣ እንዳካፈሏቸው አስታውሱ። ራሱ አምላካችሁ እግዚአብሔር ከፊታችሁ ያስወግዳቸዋል፣ ከፊታችሁም ያሉበት ስፍራ ያስለቅቃቸዋል። አምላካችሁ እግዚአብሔር በሰጣችሁ ተስፋ መሠረት ምድራቸውን ትወርሳላችሁ። በርቱ፣ ወደ ግራም ወደ ቀኝም ሳትሉ በሙሴ የሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ እጅግ በርቱ። በመካከላችሁ ከቀሩት ከእነዚህ ሕዝቦች ጋር አትተባበሩ። የአማልክቶቻችሁን ስም አትጥሩ፣ አትማሉባቸው፣ አታገልግሏቸው፣ አትስገዱላቸው። ነገር ግን እስካሁን እንዳደረጋችሁት ሁሉ አምላካችሁን እግዚአብሔርን አጥብቃችሁ ያዙ። እግዚአብሔር ታላላቅና ኃያላን ሕዝቦችን ከፊታችሁ አሳዶ አስወጥቷቸው እስከ ዛሬም ድረስ ማንም ሊቋቋማቸው አልቻለም። አምላካችሁ እግዚአብሔር በሰጣችሁ ተስፋ መሠረት የሚዋጋላችሁ ስለሆነ ከእናንተ አንዱ ሰው ሺውን ያሳድዳል። ስለዚህ አምላካችሁን እግዚአብሔርን ለመውደድ ተጠንቀቁ። ነገር ግን ከእርሱ ተመልሳችሁ ተርፈው በመካከላችሁ ከሚገኙት ከእነዚህ ሕዝቦች ጋር ብትተባበሩ በጋብቻም ብትተሳሰሩና ብትቀላቀሉ አምላካችሁ እግዚአብሔር ከእንግዲህ ከፊታችሁ እንደማያወጣቸው ይህን ልታውቁ ይገባል። አምላካችሁ እግዚአብሔር ከሰጣችሁ ከዚች መልካም ምድር እስክትጠፉ ድረስም ወጥመድና አሽክላ ለጀርባችሁ ጅራፍ፣ ለዓይኖቻችሁ እሾህ ይሆኑባችኋል። እነሆ አሁን የምድርን ሁሉ መንገድ ሊሄድ ነው። አምላካችሁ እግዚአብሔር ከሰጣችሁ መልካም ተስፋ ሁሉ አንዲቱን እንኳን እንዳላስቀረባችሁ በፍጹም ልባችሁ በፍጹም ነፍሳችሁ ታውቃላችሁ። አንዱም ሳይቀር ሁሉም ተፈጽሟል። ነገር ግን አምላካችሁ እግዚአብሔር የሰጣችሁ መልካሙ ተስፋ በሙሉ እንደተፈጸመ ሁሉ እንደዚሁ አምላካችሁ እግዚአብሔር ከሰጣችሁ ከመልካሚቱ ምድር እስኪያጠፋችሁ ድረስ ክፉን ነገር ያመጣባቸዋል። አምላካችሁ እግዚአብሔር ያዘዛችሁን ኪዳን ብታፈርሱ ሄዳችሁ ሌሎችን አማልክት ብታገለግሉና ብትሰግዱላቸው የእግዚአብሔር ቁጣ በላያችሁ ይነዳል። ከሰጣችሁም ከመልካሚቱ ምድር በፍጥነት ትጠፋላችሁ። ቃል ኪዳኑ በሴኬም ታደሰ። መጽሐፈ ኢያሱ ምዕራፍ 24። ከዚያም ኢያሱ የእስራኤልን ነገዶች ሁሉ በሴኬም ሰበሰበ። የእስራኤልንም ሽማግሌዎች፣ መሪዎች፣ ፈራጆችና ሹማምን ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ሕዝቡን ሁሉ እንዲህ አላቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የቀድሞ አባቶቻችሁ የአብርሃምንና የናኮርን አባት ታራን ጨምሮ ከብዙ ዘመን በፊት ከወንዙ ማዶ ኖሩ፣ ሌሎችንም አማልክት አመለኩ። እኔ ግን አባታችሁን አብርሃምን ከወንዙ ማዶ ካለው ምድር አምጥቼ በከነዓን ምድር ሁሉ መራሁት፣ ዘሮቹን አበዛውለት፣ ይስሐቅንም ሰጠሁት። ለይስሐቅ ያዕቆብንና ኤሳውን ሰጠሁት። ለኤሳውም ኮረብታማውን የሴይርን ምድር ርስት አድርጌ ሰጠሁት። ያዕቆብና ልጆቹ ግን ወደ ግብፅ ወረዱ። ከዚያም ሙሴንና አሮንን ላኩ። ባመጣሁት መቅሰፍት ግብፃውያንን አስጨንቄ እናንተን ከዚያ አወጣኋችሁ። አባቶቻችሁ ከግብፅ ባወጣኋቸው ጊዜ ወደ ባህሩ መጣችሁ። ግብፃውያን በሰረገሎችና በፈረሰኞች እስከ ቀይ ባህር ድረስ ተከታተሏቸው። እነርሱ ግን ወደ እግዚአብሔር ጮኹ። እርሱም በእናንተና በግብፃውያን መካከል ጨለማ እንዲሆን አደረገ። ባህሩን በላያቸው አመጣ፣ አሰጠማቸውም። በግብፃውያን ላይ ያደረጉትንም ራሳችሁ በዓይናችሁ አያችሁ። በምድረ በዳም ብዙ ጊዜ ኖራችሁ። በምስራቅ ዮርዳኖስ ወደሚኖሩት ወደ አሞራውያን ምድር አመጣኋችሁ። እነርሱ ወጓችሁ፣ እኔ ግን አሳልፌ በእጃችሁ ሰጠኋችሁ። ከፊታችሁ አጠፋኋቸው፣ እናንተ ምድራችሁን ወረሳችሁ። የሞዓብ ንጉሥ የሴፎር ልጅ ባላቅ እስራኤልን ለመውጋት ተነሳ። እናንተም መጥቶ ይረግማችሁ ዘንድ ወደ ቢዮር ልጅ ወደ በለዓም መልእክተኛ ላከ። እኔ ግን በለዓምን ልሰማው አልፈለጉም። ስለዚህ ደግሞ ደጋግሞ መረቃችሁ። እኔም ከባላቅ እጅ ታደጓችሁ። ከዚያም ዮርዳኖስን ተሻገራችሁ፣ ወደ ኢያሪኮ መጣችሁ። አሞራውያን፣ ፌርዛውያን፣ ከነዓናውያን፣ ኬጢያውያን፣ ጌርጌሳውያን፣ ኢዊያውያን፣ ኢያቡሳውያን እንደወጓችሁ ሁሉ የኢያሪኮም ነዋሪዎች ወጓችሁ። በፊታችሁ ተርብ ላኩ። ይህም እነርሱንና ሁለቱን የአሞራውያንን ነገሥታት ጭምር ከፊታችሁ አሳደደ። ይህ ደግሞ በራሳችሁ ሰይፍና ቀስት ያደረጋችሁት አይደለም? ስለዚህ ያልደከማችሁበትን ምድር ያልሰራችኋቸውን ከተሞች ሰጠዋችሁ። እነሆ በከተሞች ትኖራላችሁ፣ ካልተከላችሁት የወይን ተክልና የወይራ ዛፍ ትበላላችሁ። አሁንም እግዚአብሔርን ፍሩ፣ በፍጹም ታማኝነት ተገዙለት። የቀድሞ አባቶቻችሁ ከወንዙ ማዶና በግብፅ ያመለኳቸውን አማልክት ከእናንተ አርቆ እግዚአብሔርን ብቻ አምልኩ። እግዚአብሔርን ማምለክ የማያስፈልግ መስሎ ከታያችሁ ግን የቀድሞ አባቶቻችሁ ከወንዙ ማዶ ካመለኳቸው
አማልክት ወይም በምድራቸው የምትኖሩባቸው አሞራውያን ከሚያመልኳቸው አማልክት ታመልኩ እንደሆነ የምታመልኩትን ዛሬውኑ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ከዚያም ሕዝቡ እንዲህ ሲል መለሰ፣ ሌሎች አማልክትን ለማምለክ ብለን እግዚአብሔርን መተው ከኛ ይራቅ። እኛንና የቀድሞ አባቶቻችን ከዚያ ከጦርነት ምድር ከግብፅ ያወጣን በፊታችንም እነዚያን ታላላቅ ምልክቶች ያደረገ ማን ነው? ራሱ አምላካችን እግዚአብሔር አይደለምን? በጉዞአችን ላይና ባለፍንባቸውም ሕዝቦች ሁሉ ዘንድ የጠበቀን እርሱ ነው። እንዲሁም እግዚአብሔር በምድሪቱ የሚኖሩትን አሞራውያንን ጨምሮ ሕዝቦችን ሁሉ ከፊታችን አሳደደ። ስለዚህ እኛም እግዚአብሔርን እናመልካለን፣ አምላካችን ነውና። ኢያሱም ሕዝቡን እንዲህ አለ፣ እግዚአብሔርን ማምለክ አትችሉም። እርሱ ቅዱስ አምላክና ቀናተኛ አምላክ ነው። አመፃችሁን ወይም ኃጢአታችሁን ይቅር አይልም። እግዚአብሔርን ትታችሁ ባዕዳን አማልክትን የምታመልኩ ከሆነ መልካም ነገር ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችኋልም። ሕዝቡ ግን ኢያሱን የለም እኛ እግዚአብሔርን እናመልካለን አሉት። ከዚያም ኢያሱ እንግዲህ እግዚአብሔርን ለማምለክ መርጣችኋልና በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም አዎ ምስክሮች ነን ሲሉ መለሱ። ኢያሱም እንግዲህ በመካከላችሁ ያሉትን ባዕዳን አማልክት አስወግዱ፣ ልባችሁን ወደ እስራኤል አምላክ ወደ እግዚአብሔር መልሱ አላቸው። ሕዝቡም ኢያሱን እኛ አምላካችን እግዚአብሔርን እናመልካለን እንታዘዝለታለንም አሉት። በዚያን ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ። የሚመሩበትንም ደንብና ሥርዓት እዚያው ሴኬም ሰጣቸው። ኢያሱም እነዚህን ቃሎች በእግዚአብሔር የሕግ መጽሐፍ ጻፏቸው። ትልቅ ድንጋይም ወስዶ በባሉጥ ዛፍ ስር በተቀደሰው በእግዚአብሔር ስፍራ አጠገብ አቆመው። ኢያሱም ሕዝቡን ሁሉ እነሆ ይህ ድንጋይ እግዚአብሔር የተናገረንን ሁሉ ሰምቷል፣ በእኛም ይመሰክርብናል። እናንተም በአምላካችሁ ዘንድ እውነተኞች ሆናችሁ ባትገኙ ምስክር ይሆኑባችኋል አላቸው። ኢያሱ በተስፋይቱ ምድር ተቀበረ። ከዚያም ኢያሱ ሕዝቡን ሁሉ ወደ ኢየሩስቱ እንዲሄድ አሰናበተ። ከዚህ በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ በ110 ዓመቱ ሞተ። በኮረብታማው በኤፍሬም አገር በምትገኘው ከገዓስ ተራራ በስተሰሜን ባለችው በራሱ ርስት በተምናሴር ቀበሩት። ኢያሱ በሕይወት በነበረበት ዘመን ሁሉ ከኢያሱም በኋላ በሕይወት በኖሩትና እግዚአብሔር ለእስራኤል ያደረገውን ሁሉ በሚያውቁት ሽማግሌዎች ዘመን ሁሉ እስራኤላውያን እግዚአብሔርን አመለኩ። እስራኤላውያን ከግብፅ ያወጡት የዮሴፍ አጽም ያዕቆብ ከሴኬም አባት ከኤሞር በ100 ሰቅል ብር በገዛው በሴኬም ምድር ተቀበረ። ይህችም የዮሴፍ ዘሮች ርስት ሆነች። እንዲሁም የአሮን ልጅ አልዓዛር ሞተ። እርሱም በኮረብታማው በኤፍሬም አገር በሚገኘው ለልጁ ለፊንሐስ በዕጣ በደረሰው በጊብዓ ምድር ተቀበረ።